እንዳጋጣሚ ሆኖ በዚህ በጀሮዬ ላይ ይፈስ ነበር ደም። እንደው እንዳጋጣሚ አይ ምን አንድ ሰው ታመሽ ሰው ታመ አሉና ደግሞ ጎንደር ደግሞ ቅኔ ደግሞ ጎንደር ጎጃም እንጂ ደግሞ ቅኔ ደግሞ ጎንደር በዚያ ባዜማቸው እንትን ይበሉ ደግሞ ምን አግባው ደግሞ ጎንደር አረ አይደለም አባታችን እንደዚህ አይደለም እኮ ተጨነቀን ዘራዳዊ እንደው ቅኔ አጥፍተው ይሁን እንደው ጎታ ኳስ ይችላል ነው ወደ እንግዲህ አለ እንግዲህ አይ ቀኑ ወጥቷል ጠላው አላህ ወጣ ሆይ ተብለጋለ ይዛ ይዜ ያለ ሰማይ ምሩ አጨበጨበ ከዛ ጊዜ እንደው ዜም ቤት እንደዛ ይዜ ምትዘከርከና ከዚህ በኋላ ቅዱስነቱ በሶ ነገር አይታየለም በሶ ዲየ እንዲህ አለ ሊቆይ ሳይማን በሶ ጊዜ እድለኛ አባታችን ብፁዕ ቅዱስ አባታችን ይኸው እንዲህ አለ ሊቅ ይገኝልዎታል ምን አደርገዋለሁ እኔማ ተጨርሶ የለም እዚህ ያሉ አይደል አንተ ታሸርግታስ ሆዳም እኮ ሲል ነው ፈረሱ ሆዳም ማለት አይ መላክን ታመጭ አንተ ምቀኛ መላክ ሆዳ አይደለም ፈረስ መላክ ነው ማለት ነው ቅዱስ ያሬድ ከዚያ ሁሉ እሱ ድርሰቱ ነው ለየት የሚለው ድርሰቱ ቅኔ ነው ማንም ተወዳዳሪ ተመሳሳይ የለም ከሊቃውን ያሬድ ሲፈራው ለዚህ ደረጃ ለዚህ ማረግ ምክንያቱ ሌሎቹ እንደ ግድግዳ ሆነው እሳቸው እንደ ጣሪያ ሆነው እዚህ አድርሰውኛልና የአባቶቻችን በረከት በእሳቸው የለይብን እድሜና ጤና ይስጥልኝ አባታችን በጣም የቤተክርስቲያን ቀለሙን ውበቱን አጠፋብን እብደቱ ብቻ ነው እንጂ ቀለሙ መች መነገሩ ምን ይያዛል እኮ የለም ባዶ እኮ ነው ዝም ያለ ብቻ ጮኸት ብቻ ነው ያለ ዛሬ ሞያው ያለ ስንት ነገር ሊቃውን ሁሉን ነገር ይዞ ተቀምጦ ሲያበቃ እንደገና አውድል ላይ ነው የሚቀጠረው ነገር ያለ ዛሬ ክርስቲያኑ ልጆቿን አልሸከፈችም አላቀፈች መምህራኖችም እንደ ገበሬ ማህበር ማህተም እየለጠፉ ሰዱ ቤተክርስቲያኗን አያሰድቡ ያብቁ ያስተምሩ እንደምን አላችሁ ውድ የሚዲያችን የፍኖተ ያሬድ ተከታታዮች ይህ በፍኖተ ያሬድ ዩቲዩብ ቻናል ተዘጋጅቶ ዘውትር እሁድ ወደ እናንተ የሚደርስላችሁ ዝክረ ሊቃውንት መርሐ ግብራችን ነው ዛሬም ታላቅ እንግዳ ይዘንላችሁ ቀርበናል የዛሬው እንግዳችን በከተማችን በሀገራችንም አንጋፋ የቅኔ ሊቅ ከሆኑት መካከል አንዱ ናቸው ከ69 ዓመት ጀምሮ እስከ ዛሬ ድረስ ወንበር ዘርግተው እያስተማሩ የሚገኙ ታላቅ የቅኔ ሊቅ ናቸው ከ6 ከ7 መምህራን በላይ ነው ዞሮ ቅኔ የተማሩት በአሁኑ ሰዓት ደግሞ በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የቅኔና የመጻሕፍት መምህር በመሆን የሚያገለግሉት ከመጋቢ ምስጢር ዘራ ዳዊት ተገኝ ጋር ነው ቆይታ የምናደርገው እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ እሺ እንታ ጥሪያችን አክብረው ስለመጡ ከልብ እናመሰግናለን እኔም አመሰግናለሁ መቼስ መነሻው እናትና አባት ናቸውና እስቲ እናትና አባቶት ማን ይባላሉ እናትና አባቴ አሁን በሕይወተ ሥጋ የሉም ነፍሳቸውን ይማርልን በቅዱሳን አባቶቻችን ቦታ በገነት ያሳርፍልን እና አባቴ አቶ ተገኘ መኮንን እናቴ ወይዘሮ ብዙ ዘለቀ ይባላሉ እና እነዚህም የቅድስት ቤተልሔም ተወላጆች ናቸው ከቤተልሔም ወደዚያ እነሱ ቤት መስርተው ንብረት አፍርተው ሲኖሩ ከዚያ ነው የተወለድኩት ከዚያ ነው ጓ ቅዱስ ጊዮርጊስ ከሚባል ብርዙቴ ትባላለች የጎጥ ስሟ ከዚያች ነው የተወለድኩኝ ያለ ከጉባኤ በፊት የነበረው ህይወት ምን ይመስል ነበር ለቤተሰቦቱም እርሶ ብቸኛ ልጅ እንደነበሩ የብርቅ ልጅ እንደነበሩ እናውቃለንና እስቲ ከጉባኤ በፊት ህይወት ምን ይመስል ነበር ያው ዘመዶች አባቴ አርሶ አደር ስለነበረ እንደማንኛው ገበሬ ልጅ ነው አስተዳደጌ ያው ከብት እያገርኩኝ ፍየል በግ እየጠበቅኩኝ እና አባቴም ይሄን ማድረጉ ሌላ ምረኛ ለተጨማሪ ያለ እንደው መቼም እንግዲህ ከሱ እንዳልለይ በሚል ሌላ እረኛን እየተከተልኩ ነበር ከዚህ እንዲህ ያለው ስኖር አያቴ የእናቴ እናት ወይዘሮ በየነች ነጋሲ ይባላሉ የእናቴ አባት ፍታራሪ ዘለቀ ይባላሉ የቤተልሔም አስተዳደር ነበሩ ነሳቸው ባለቤት ከዚያ ላይ ምን ይላሉ ልጄን እኮ ፍየል ጠባቂ አድርጎት ቀረ ብለው ያስመጡኛል ከዚያ ከእናት አባቴ ነጥቀው አመጣው ከዚያ መካከል ላይ የንታየኖ ከሚባሉ የሸዋ ሰው ናቸው እንዲያደርሱ መጥተው ከዚያው ነው እንግዲህ ወልደው ከብደው የሚኖሩ የነበረ በመጨረሻ ይሄ ነው እዚሁ መጣው ቤተሰቦቻቸው እዚህ ናቸው ያሉና ከሳቸው ያው ፊደል ያው እንግዲህ ያለው ያንን ቆጠርኩኝ ንባብ አነበብኩኝ ዳዊት ደገምኩኝ ከዚያ በኋላ የንታየራ የሚባሉ ከዚያው የሸዋ ሰው ናቸው ድጓ አድርሰው ብዙ ዘመናት አዚያው እንግዲህ ከዚያው እድሜያቸውን የፈጁ ከዚያው ነው ሞተው የተቀበሩት ከዚያው ነው ያለ
ከሳቸው ያው እንግዲህ ያለኝ ቃር ትምህርቱንም የተወሰነ እንዲያው መቼም መስተጋቡን አርባይቱን ጾመድጓም እንደዚህ የተወሰነ ሰዓት ከሳቸው ተምሬያለሁኝ። ከዚያ ወደ ጎንደር በዚያ ጊዜ የነበሩት ሊቀ ጳጳስ አቡነ ጴጥሮስ ናቸው የሚባሉ የነበረ። ከሳቸው ያው እንግዲህ የተወሰኑ ወንድማቸው ተሰባስበን አንድ አባት ቀሲስ አብርሃም ይባላሉ ይዘውን ሄዱ ወደዚያ። ያው ዲቁና ይዘን መጣን። ጎን በጎን እየተማርኩ በዚያ በዲቁና ብዙም እንኳን በዚያው ዲቁና ነው ከዚያ ወዲያ እንኳን ያለ ቤተልሔምም እየቀደስኩኝ ጓም እየቀደስኩኝ በዚያ ስኖር አንድ ወንድም እዚያ ጓ ነው ያለ ነፍሱን ይማረውና አርፏል። ክፍሌ ይባላል። እንደው እንዴት እውነት እንደነገሌ እንደው ቅኔ ሳንቀኝ ሁሌ እንደው ሰሞንተኛ ሆንኩ እንድንቀር ነው ብሎ ምን ይዞኝ ይመጣል። ስማዳ እዚህ ተመዝገቡ የዓለም ስማቸው ካሳ ነው የሚባሉት ያለ ስማዳ ይዞኝ መጣ። የሄድንበት ጊዜው አብይ ጾም ነው። ግን የዚህ ሀዚያዋ ትልቁ ነገር ከዚያ ምንድነው ያለ ልነግር ቆምኩኝ። ከዚያ ላይ አንድ እዚያው ያገሬ ልጅ አለ ሞቷል። ስሙ ዓለም ነው ይባላል። ስነግር ያኛው እንታመዝገቡ ማን ነው ስምህ አሉ። ፊት እናት አባቴ ተስፋዬ ይለኛል፣ እናንተ ጌታ ሰው ትለኛለች። ደግሞ ሰው ተዘራ ነው ይለኛል። ከዚያ ያኛው ያ ያገሬ ልጅ ከዚያ አነሳና ተዘራ ለስሩ ያለ ዘራ ዳዊት ነው የሚባለው ስሙ ማለት ሲያለ የስም ከዚያ ነው የተሰጠ። ከዚያ ያንን አብይ ጾምን ቆየነ። ያው ትንሳኤን እንግዲህ ከቤተሰብ ጋር ለማለት ሀርና ያቀረ ከዚያው ያው ወንድም ነገሩ እንደዚህ አልመሰለም። ከባድ ነው ነገሩ። ከበደ ሁኔታው ነገር መውጫ መግቢያው ጨለመ። አይደለም እንግዲህ ያልኩት ላጠፋ ነው። እዚያ ቀረሱ። እዚያ በኋላ እኔ ሄድኩኝ ብቻ ሄድኩኝ። ሰዓት እንዳጋጣሚ ሆኖ እንዳመዝገቡ አዲስ አበባ ሊሄዱ እቃቸውን ሁላ አዘጋጅተው እንደዛሬ እንደነገ ሊሄዱ እንደዛሬ ይደረሱ። ከዚያ በላይ ያለ ስደርስ ከዚያ በኋላ ሰላም ስላቸው ጥሩ መታን ጥሩ አጋጣሚ ነገር ነው ያለ። ወንድም እኮ ነው አባቴ እኮ ዘመዴ እኮ ነው አባቴ እኮ እና አሁን አዲስ አበባ ልሄድ ነውና ነገር አለ አንተ አዲስ አበባ ምን ይመስልሃል ይዤ ብሄድ አሉኝ። አዲስ አበባ እንደዚህ እንደ መንግስት ሲዛ የሚቆጠር ምን እዚያው ደስታ ተዋስኩኝ ደግሞ አልኳቸው። ያልኩ ባል እንግዲህ እሳቸው ለአገልግሎት ነው የመጡት ወይስ እሳቸው ለአገልግሎት አይደለም ያሉን የዚያ እሳቸው ያሉኝ ግን ያሉኝ ለኔ መጽሐፍ ልገዛ ነው ያሉት። የለም ለኑሮ ነው የመጣው አይደል። ከዚያ ያውልህ እንግዲህ በእግር ነው። ከዚያ ተነስተን ሞጣ የሚባል በዚህ በጎጃም በሞጣ እየለመን እንዲያም እያነስንጨለ እስከ ደጀን ድረስ በእግራችን መጣን። ደጀን መጣና ከዚያ በኋላ በገዛ ገንዘብ አንድ 5 ነን ያላቸው። 3ቱ የዙራምባ ልጆች ናቸው። አንዱ የሰዴ ልጅ ነው ይህይስ ይባላል። አንዱ ኃይለ ማርያም ልጆቹ እንደውሳቸው እንትና ላይ እነዚህ 5 ነን መጣነ። ደጀን ላይ ስንደርስ በገዛ ገንዘባቸው በዚህ በጭነት መኪና አሳፍረው አዲስ አበባ አስገቡ። ምን አረፍነ ቀጨኔ መድኃኒዓለም አረፍነ። ከዚያ የቁኔ መምህር አሉ። ያው እንግዲህ ያው እኛ አባታችንም እንግዲህ እንታመዝገቡም እዚያው እንደተማሪ ሆኖ ይሰለፋል። እዚያው ጋር ቤት እዚያችሁ እንግዲህ ቤት አለ እዚያ ለቤቷ ተብሎ ነው። እኛም ከዚያ አብረን ቁጭ እንላለን። ከዚያ ተቀምጠው እሳቸው ደብረ አሚን ተክለ ሃይማኖት ደጅ ይጸናሉ። የዚያ ጊዜ የነበሩ አለቃ እያሌው ናቸው ያሉ አይነ ስውሩ። ከዚያ እየተመላለሱ ያን ደጅ ይጸናሉ። እንዲያው ከዚያ ብዙም እንትና ሰውየው ብቻ ጉያ በቅኝት ብቻ ነው። ከዚያ በኋላ ቤት ፈቀዱላቸው። ቤት ሲፈቅዱላቸው ይዘውን መጡ። ከዚያ በኋላ ትንሽ ቆየን። እነዚያኞቹ እኔ ሁለቱ ምን ይሄዳሉ ውትድርና፣ እኔ ብቻ ሌሎች ደግሞ እንዲያው እንግዲህ እዚያው ወደ ከተማው ምን እንደደረሱ አልኩኝ። እነዚያ ሁለቱ ግን ውትድርና አንዱ የዙራምባ ልጅ ነው፣ አንዱ የእነዚያኞቹ። ያኛው ግን አንደኛው አሁን ያለው ይህይስ የሚባለው ኃይለ ማርያም ይሞት እንደሆነ አይታወቅም እንጂ እንግዲህ ሀገሩ አልገባም። ያኛው ግን ይህይስ የሚባል ነው፣ የስማዳ ልጅ ነው። ሰዴ ነው ያለ ሰዴ ያለውን ዛሬም የትዳር ይዞ አለ ሁሉ ከብዷል። እንዲህ አብረን ስንሆን ቢኔና እንግዲህ ያው መምህር የቀረነ ያው እንግዲህ ያችን እየለመንኩኝ ደበሎቹ እንባላለን ብርቅነን እዚያ ያችን እየለመንኩኝ ያበተ ያችን መምህር የገዳች ተሳተፋለሁኝ። እሳቸውም ያው በነፃ ያገለግላሉ። ከዚያ በኋላ እኔም መምህር ሆንኩኝ፣ ህፃናት አስተማሪ ሆንኩኝ። የሀብታም ልጆች አስተምር ገባን ደግሞ። ከዚያ በኋላ ልመናውም ቀረ። እንዲያ እያልን ስንኖር ያው እንግዲህ በጣም እሳቸውም ስለሚያምኑኝ ያው አንድ ሳጥን አለቻቸው። ያቺ ሳጥኗ ያችን ያገኘኋትን ልብስም ሳንቲምን ማስቀመጥ ከሳቸው ሳጥን ነው ያለ። እንደዚህ አድርገን ስንኖር እንግዲህ በሚያዝያ መሰለኝ የመጣ ከዚያ የገባ ነው። ከዚያ ወረደ ተክለ ሃይማኖት። ከዚያ አንስተን እስከ ታኅሳስ 24 ቀን ከዚያ ነው ያለን። ታኅሳስ 24 ቀን የአንድ ወንድም አለን። እኔም ከዚያ ወደ አንዳንድ ይሰማኝ ነበር ነገር ያለ እንዲያው ወይ ዲቪዥን እንዲያው ያለ እንዲያው እናት አባት ትዝ ይሉኛል፣ አገር ትዝ ይላል።
ከዚያ በኋላ ያቺ ሳንቲም ደግሞ አለች። እንዲሁ ሀብትማ የአባቴ ሀብት እያለ ሞልቶ ተርፍ እናት አባቴ እንዲያው ከዚህ እንዲሁ ከሰርዴ መቅረቴ ነው እንዲሁ እያልኩኝ እንዳዝን ነበር። ከዚያ መካከል ላይ ያ ልጅ እንዲያው ቅኔ ቤት እንሂድ ከዚህ መማር አልተቻለም ከዚህ ላይ ያለ ተብላሽተን ዱርዬ ነው ምን ሆኖ ከዚህ ለኛ እንደ መልአከ እግዚአብሔር ነው። ያው ታኅሳስ 23 ቀን ዋዜማ ይቆማል። አባታችን እዚያው መምህራችን መምህር መዝግቡ ይቆመዋል። ከዚያ በኋላ ሄጄ የንታ ቁልፍ ይስጡኝ ልብስ ለዋጣ ነው አልኳቸው፣ ሰጡኝ። ከዚያ በኋላ ያችን ሳንቲሜንም ልብሴንም አውጥቼ ከዚያ በኋላ ለተማሪ ስጡልኝ ብዬ ያን ቁልፍ ከዚያ ወጥተን መጣን። ለእሳቸው ሳይነግሯቸው አልነገርኳቸውም። አይሰድም እንደው ፍራቻም አለ እንደው መቼም ፈቃደኛ ይሆን ብዬ እዚያ መጣሁኝ። ከዚያ በኋላ መተን ያው ቅድም ያልኳቸው ወርጦ ለማርያም አካባቢ ጉንደወይን አካባቢ ጉርጉን ብሳቦ የሚባል ጫካ ቦታ ነው፣ እንደ ገዳም ቢጤ ነው ያለ። ከዚያ ገብረ ስላሴ የሚባሉ አይነ ስውር መምህር ነበሩ። ከዚያ መጣን ገባና እዚያው ጓደኛዬ ጋር ገባና ቅኔያቸው ሰምና ወርቅ ነው። ያው ደህና ሰውየውም ጥሩ ሰው ናቸው። ከዚያው ያንን ሞላን። ያን ከሞላን በኋላ ቦታ እንግዲህ ማሻሻል መጣ። እንግዲህ ከኛ በላይም ቅኔ አዋቂ የለም ብነው ምንድነው ከዚያ ተቀምጠን ያለ ነው። ከዚያ በኋላ እንዲሁ ተስፋ የሚባለው አሉ። እስቲ እሳቸውን ቅኔ እስቲ እንስማ ውስጥ ብለን ከዚያ ጓደኛዬ ጋር እሳቸው እንታ ተስፋ የነበሩ የዛ ጊዜ ያለ አረፋ ማርያም አረፋ ትባላለች። አረፋ ነው የሚባል ያለ እዚህ በሞጣ ተሻግሮ ነው ያለ። አበያ የሚባል ወንዝ አለ፣ እዚያ ተሻግሮ ነው ያሉ እሳቸው። ከዚያ ሄድን። ከዚያ ስንሄድ 3-4 ሆነን እንሄድ ነው። ከዚያ ስንሄድ ከዚያው ተቀበሉን። የዚያ ጊዜ እንዳጋጣሚ ዜናዊ የሚባል ዘራፊ ነበራቸው። እንደው ሲያንጎደጉዱ አደረ። መቼም ጨለባ ነው እንደሆነ አይታወቅም። የዚያ ጊዜ እኛም ትግርኛ ይሆን ኦሮምኛ አይታወቅም። የዚያ ጊዜ ያለ ምን ያለ ያቺ እንደው እንደገርና እንዲያው ምንድን ነበር አንድ ጉባኤ ቃኗን ይዣት ነበረ። ወደ የተማየ ስምዖን ነግ በሪሶሙ ለምድር ሀለፍት እለበሪሶሙ ነደ መካነ እሳት የሚል ነው ቁንያን። ይህን ሲሉ አደር መወዱስ እዚያ ሲያደርና ከዚያ በኋላ ሲያወራች አንተ እንደ የደከምበትን ጓያችን ልናጠፋ ነው የመጣ ነው። ምን ይሄማ ምን ይባል ምን ቋንቋ ነው? አርባ ወዲያን እኔ አንድ ቀምጣጥረውኝ ሄዱ። አይ ከዚያ ላይ እኔ ክፉን ካልወጡ መልካም አይገኝ ብዬ ከዚያው ቀረሁኝ። ከዚያው ተጣብጬ ቀረሁኝ። ከዚያ በኋላ እንዲያልኩኝ መቼም ተማሪውን ብዙ ነው። ከዚያ ኖርኩኝ። ከዚያ 3 ቀን ከበደ፣ በጣም ከበደ፣ ቅኔው በጣም ከበደ። ከዚያ በኋላ ግን ያለ እንዲያው ምንም ገባ። ከዚያ ወዲያ ግን ያለ እንትን ክፉ ማለት ሰምነ ወርቅ ቅኔ ነው ያለ። የሚከብደው ሰምነ ወርቅ በጣም ያለ ይሄ ውስጠዘ ይሄ ጎዳና ቅኔ የሚባል ነገር ያለ አንድ እንትን አለ እንዲህ ይተላለፍና ሲያወቃ ጻፉን እንደሚተረተር ነገር ያለ እንደዚህ ያለ ነው። እንደዚህ የተለመደ ምን ችግር የለበት። አንዱን ማቆራኘት ነው ያለው። ከባዱ ሰምና ወርቅ ነው ያለ። ከዚያ ወዲያ ገባኝ፣ ምንም ችግር የለም። ወዲያው በ3 ወር እዚያው ገባኝ ቀኝት። ከዚያ በኋላ ሞላሁኝ። አሁን ደግሞ ከሞላኝ በኋላ ከዚያ መካከል ላይ እሳቸው በግብርና ዓለም ነው የሚኖሩት ነገር ያለ። ደህና ናቸው። ሰውየው ገበሬ ማለት ሰውየው እንደው ደህና ወፍራም ናቸው እና ያርሳሉ እና ብዙ እየደከማቸው እንደው ዛሬ ሳንነግር ዛሬ ሳይዘረፍልን እንዲህ ስንላቸው ያለ በሰኞ ይላል። ደግሞ ያ ሲባል ደግሞ ሰኞ ይላል። ኋላ እንዲያው ሰኞ አያልቅ አይደርቅ አልኳቸው። ያድርቅህና አንተ ምን ያልከኛል? ከዚያ በኋላ አንተ ኃይለኛ ናቸው ሊማቱ ማለት ከዚያ በኋላ 2000 እንጨት እንድታመጣ ተባልኩ። በረሃ ነው የሚወጣ አበያ የሚባል በረሃ ነው። ከዚያ 2000 እንጨት አመጣሁኝ። እንጃ እንግዲህ እናታቸው እሳቸው አርፋው እንጃ ባለቤታቸውም እንጃ እንግዲህ ከዚያ በኋላ እናቴዋ አንተም እኮ እናትህ እኮ ትኖርሃለች አንተም እኮ ይብላ። እዚያ በኋላ ምሳዬን በሉና ከዚያ በኋላ በእንትን ደግሞ በዚያ ባኩ በእንትን ደግሞ በጨርቅ አሻቅፈ እንጀራው ሰጡኝ። ስነዚህ በኋላ ከዚያ በኋላ እንደዚያ ተማሪ ሰደ የንታ ተስፋ ዘራ ዳዊትን ወደ ሆኖ ጠቀሙት አለያችን እየበላሁኝ አሁን 2 ሰው ተቀበላሁኝ። ያን ጥሩ ነው። ከዚያ በኋላ የሳቸው እንግዲህ አለ አስቀጻዮች፣ ዘራፊዎች፣ አስነጋሪዎች አለ ቅጽ አለ። የሳቸው ልዩ ነው። ሌላው አለ አግባብ ሌላ አለ። የሳቸው ግን መጽሔት ነው የሚባለው ያለ ቅጽ የሚያስቀጽቡት መጽሔት ነው። የነሱ የቤቱ እንደዚያ ነው ቅጽለው። ከዚያ ቤት ማንም ሰው ትርዋይን በዚያ በሳቸው አካባቢ በሚቀጽልበት ጊዜ ተማሪ አይደርስ የታወቁ ቅዱሳት ለከለባት ይሄ ምስጢር ለበቃ ነው ይላል። በቃ ይሆን የሚያ ተራ ተማሪ እና ይሰማም ይላል። ከዚያ በኋላ ግን ያን ያልኩ እኔን ግን ያለ ማና ባይሆን መተቆጭ በላዳበት ይልያ ድምጽ ነበር። ደህና እንትን አሉኝ። ያው ቅኔውን መስለገባኝ ያው እንግዲህ ኋላ ግን ሐሳብ አለ። ከዚያ በኋላ የምትከፈላለች ለዚያኛው ግን አሰጠኋቸው። ለእንታ ገብረስላሴ ለሳቸው ግን 3 ፍርናት መሰለኝ አለ። ሲቀኙ የሚከፈል ነገር አለ።
ያችን ለተማሪ ነው ያችን ለተማሪ ሰጥቶኝ ብዬ መጣሁኝ። ኋላ ሲሰጣቸው መሰማ ያለ እንደ አባቱ ትልቁ ደረጃ አርፎ ይባል እንደ በሌለሁበት ሌላ ሰድበውና ሰርቀው ይሄዳሉ። እሱ እንዲህ አርቆ ሄደ ማንም አላደርገው ይሄን ብለው ሲያበቁ እዚያ በለው ትንሽ በረከት አስተላለፉ ይሉኛል። ከዚያ ተነስተን ወደ ድንግራ የምታዩት ታላቅ ደብር ናት። ጥንታዊ ቦታ ናት። ይንታ ዲበ ኩሉ ይንታ ለይኩን የሚባሉ ሁለት መምህራኖች አሉ። ይሄንታ ለይኩን የዚህ ይንታ የተስፋ ጓደኛ ናቸው። ከዚያው ገባሁኝ እንታ እዚያኛው እዚያው እንታ ለይኩን ገባሁኝ። ባለ ትዳር ናቸው ገባሁኝ። ያው እንግዲህ ያለው ክለሳ ማለት ነው። ብዙም አላቆይም ወዲያው ሞላሁኝ። ደግሞ አሁን ከዚህ ያልኩኝ በኋላ ደግሞ እንግዲህ ወዲያ ሌሎቹም ሁላ እንደው ሰንቀኛ ይባላል። በዚህ አንዳንድ የቅኔ መምህር ተከስተ ብዙዎች ነው የተለያዩ መምህራኖች አሉ። 1 4 5 መምህራኖች እዚህ አልኩኝ። በኋላ ወደ ይንታ ብዙአየሁ እንግዲህ ወደ ይንታ ብዙአየሁ እንደና ይንታ ብዙአየሁ ገባሁኝ። ከዚያ ይንታ ብዙአየሁ ጥሩ አባት ናቸው። ደግ ናቸው። በጣም ደግ ምን ሰው ያለበት አይገኝም። እና እንደዚህ ያሆነ መቼም ሁሉም አይሟላም። ትዳራቸው ቀዝቃዛ ነው። ትዳራቸው በጣም የቀለለ ነው። ምንም የላቸውም። እንደው እንትን በዚህ አገው ይባላል በዚህ አንድ ከብቶች እያመጡ እየነገሩ የሚተዳደሩት ያለ በጣም ችግረኛ ናቸው ሲኖር በዚህ ላይ እዚያው ወርነ ያው ጉባኤያቸው ብዙም ሰፊም አይባልም ግን ያለ ግን ጥንታዊ አባት ናቸው። ታሪካቸው ስምን ወርቃለች ታሪክ ያውቃሉ። በጣም የታሪክን ያውቃሉ። ከሳቸው ያው እንግዲህ ወርነ ከዚያም አስነጋሪነትም ዘራፊነትም ከሳቸው ተቀበልኩኝ። ያው እንግዲህ መቼም አሁን ዘመቻ ነው። ልብ ያላረፈም እንግዲህ ያለ አሁን እንደዚህ አሁንን ሳለ መልአከ ብርሃናት አድማሱ ጀንበሬ የሚባሉ ነበሩ። እንደው እንጂ ሞቱ። እሳቸው ይጎበኙ ነበር። ይሄን ጉባኤን እየተዘዋወሩ ይጎበኙ ነበር። እንዲሁ አንድ በዚያው ጊዜ እኔ በነበርኩበት ዘመን ዋሸራ ላይ የቅኔ ሊቃውንትን አሰባስበው ከዚያ መምህራኖችም የተወሰኑ ተማሪዎች ይዘው እዚያ እያስነገሩ ከዚያ የተወሰኑ የተቀመጠው ነበር። እኔ ጉባኤውን እያስተምር ነበር። ከዚህ እንታብቀየው እሳቸው ተማሪ የተወሰኑ ይዘው እዚያ ነበሩ። ከዚያ ግን ያሉት ከነበሩ እዚያ እንግዲህ ያሉት ጎጃም ብዙዎች ናቸው። ግን ከዚያው አካባቢ ይሄ ቋሪት የደጋዳሞት ይዞ ይሄን እንተ ያሬድን አካባቢ ይዞ እዚያ ተሰባስበው ከዚያ መካከል ላይ እንደው በጣም ብልጫና ምን ሙያውን እንደው በጣም የመሰጣቸው እሳቸው ማን ነው ይንታ ብዙአየሁ ነው። ከዚያ በኋላ እንዳጋጣሚ ደንበጫ አንድ መምህር ነበሩ። የቅኔ መምህር ማለት ደንበጫ ማለት ታላቅ ደብር ነው ያለ እና ከዚያ መካከል ላይ ያ ሲያርፉ እሳቸውን ከዚያ ለመውሰድ ፈለጉ። ያቺ ይንታ ብዙአየሁ ቦታ እንደው ትልናት እንትና እስከዚህም አይደለችው ያለችው አይባር ኪዳነ ምሕረት ትባላለች። ከዚያ መካከል ላይ ያንን ወዚያ ሄደው አስተዋውቀው እሳቸውም እንግዲህ እንደው ፈቃደኛ ሆነው ቦታው ትልቅ ቦታ ነው። ብዙ ጠያቂ ነበረ። ግን እሳቸውን ያው በምርጫ እሳቸው ያነጋገሩና ተፈጽመላቸው። ኋላ እኔ በዚያ ጊዜ ያለ እኔ ሐሳቤ ደግሞ ወደ ይንታ ያሬድ ለመሄድ ነው ሐሳቤ ጊዜ ያለ። ከዚያ በኋላ ይሄን ሲሉ እንዲያ ሲሉ አባታችን እንግዲህ እንታ ሲፈቀዱልኝ እኔ እንግዲህ ወደ ይንታ ያሬድ ደግሞ እንደው ለመሄድ ነው እንግዲህ ያለ ያው አንድ ነው ያለ። ግን እንደው እሳቸው እስቲ ደግሞ ትንሽ እንደው ሂጅ ልቀጽ ብዬ ፈልጋለሁኝ አልኩ ስላቸው አይ አይዘራ ዳዊት ይሄን ያህል ዘራፊ ያለኝ ይሄን ያህል አስነጋሪ ያለኝ ይሄን ያህል ተማሪ ያለኝ እያልኩኝ እንዴት አንተን አምኜ አይደለም ወይ አንተም ማቀረህ ምን ወርኩትኝ ያው የረባም ሰው የለም ይዘይ ነበርና እዚያ እና እንዴት አድርገህ በዚህ ላይ እንዴት ታደርገኛለህ እንግዲህ ከዚያው በሽግር ጊዜ ያልፈቀደልኝ ማለት ነው። በዚያው ተቆራምጄ በሽግር ልሞት እንግዲህ የሆነ አባታችን ነብያ በር የተከተየ ያርኩኝ ይሄ ዘመነ ጽጌ ነው። ከርነ ከዚያ መካከል ላይ ያድን 3 ወር ተቀመጥኩኝ። ከዚያ ኋላ በሉ እንግዲህ ብዬ አልኩኝ ፈርም አድርገው ሰደዱኝ። ከዚያ ወዲያ እንተ ያሬድ ገባሁኝ። ቅኔው የተለያዩ ቦታዎች እንተ ብዙአየሁም ቢሆን ከእንተ ያሬድ ያው እንግዲህ የተለያዩ ሙያውና ጓዙ ብዙ ነውና ከዚያ ያው እንግዲህ አገባብን 40 ቀንብርን አዋጅን የተመለከተ ከሳቸው ነው እንግዲህ የበሰርኩት ከሳቸው ነው ያለ። ቅኔውም ቢሆን የሳቸው ነው ዋናው ትልቁ ነገር። ያ ሁላ እንደው እንደ ግድግዳ ሆኖ ጣራውና ጉልላቱ የእንተ ያሬድ ነው። ከዚያ ስንቀመጥ ያው እንደምትሉት ብዙ ፈተና አለው እንግዲህ ያለው እንግዲህ ብሔረ መላእክት ነው የሚባል ቦታው ምንም ቢላስ መቀመጥ የለበትም አለ። እንደው ግን የእግዚአብሔር በረከት እግዚአብሔር አለ። እንደው የአባቶች በረከት ያልተለየው ቦታ ስለሆነ መቼም አለ ብዙ ተማሪ አለ እዚያ መቼም አለ። እዚያው እንግዲህ ከሳቸው እንደ ልጅና እንደ አባት ሆነን ከዚያው ላይ ብዙ ያችን ቀጽላለሁ ለብቻ ሄድና ቅዳሜና እሑድ ያው እንግዲህ ደግሞ የግል ደግሞ እንወያያለን። የቤተሰብ ጨዋታ እንጫወታለን። እንደው ምንድነው ሐሳብህ ምንድነው ነው ያሉ ሐሳብህ ምንድነው ያለ
ወደ ቤተሰብ ለመሄድ በትዳር ነው ወይስ ደግሞ እንደው በዚሁ በጉባኤ ለመቀጠል ነው የምትፈልገው ምናምን አሉኝ። አይ እኔ ወደ ቤተሰብማ እንደዚህ ለእናት አባቴ ምን አንድ ነኝ። አገሩ በዚህ ጊዜ ጦርነት ነበር። እንግዲህ የደርግና ኃይለ ሥላሴ ዘመዶችም አልቀው ነው የሚሆኑት ያለ በዚህ ምክንያት በህልም ዘመድም አላገኝም። እኔ በዚሁ በጉባኤ መቀጠል ነው የምፈልገው አልኳቸው። አይን ይሄን የጠየቅኩህ ወደዚያም ተሄድ እንደሆነ አቋቋም እንድትማር ብዬ ነው። እኔ ልንገርህ አሉ። እኔ አቋቋም ባለማወቄ ሰው ሲሞት አብሬ እየሞትኩ ነው ያለሁኝ እና የፍታት የሚባል ነገር አለ እዚያ ላይ ያለ እዚያ ምክንያት ነውና እንግዲህ ይሄን ለዚህ ዋናው አቋቋምን ማወቅ ያለብህ አገር ከገባህ አቋቋምን ማወቅ ያለብህ ብዬ ነው። እና በዚህ ከሆነ እንግዳስ ወደ መጽሐፍ ነው እንግዳስ ያለብህ ግን በቃ ብንመልሰው ብንከልሰው ያው ነው መልሶ ያለ ይበቃል እንግዲህ ያለ እና ከዚህ መካከል ላይ ያው እንግዲህ ያ መጽሐፍ የምትማር ያለን ያተማርኩበት ድምሃ ኢንታ ዲሜጥሮስ የሚባሉ እሳቸው ልካለው ግን ቦታውም የሽግግር ቦታ ስለሆነ በዚህ ወለድና በዚህ በጣሊያ የተወሰነ ጊዜ ተቀመጥና ተማሪዎች ያው አንዳንድ ነገሮች ሳንቲም ያዝ ከዚህ ወደ ደብዳቤ ጽፍልሃለሁ አሉኝ። ከዚያ ወጥቼ እንግዲህ ጉባኤ ተጀመረ። እንግዲህ ያለ መረቁኝ ያዚያ ፍርሌ በረከታ ያው ወጣሁኝ። ከዚያ በኋላ ቅድም ያልኳችሁ ታላቅ ድረስ ብሩ ማብሩቅ አይደለም እሳቸው ላይ ነው ዝቅ ብሎ እንደው ላይ ነው ያለ ቋሪት የምትባል ከተማ አለች። ከዚያ እናንጃ ሚካኤል ይባላል ጥንታዊ ቦታ ነው። ከዚያ መካከል ላይ ያው ተቀመጥነ። ያ በኋላ ተማሪ መቼም እንግዲህ ያለ ነው እንዲሁ አፍላ ነው እዚያ ነው ያህል መጣ እንግዲህ ወደዚያ መጣ ተማሪ። ከዚያ በኋላ ምናልባሽ ይከፋቸዋል ብዬ ወደ ሌላ ቀየርኩኝ ሄድኩኝ። ወደ ሌላ ቦታ ቀማኛ የምትባል ቦታ ወረድኩኝ። ከዚያም እንዲሁ ተማሪው በዛ እዚያ ወዲያ ተረጋግጬ ተቀመጥኩ። ከዚያ በኋላ አንድ ሶለላ የሚባል ሚካኤል ነው የሚባል ይገርምላቸዋል። እንደው ስጀምርም ሚካኤል ነው አሁን መጨረሻ እንደው ሚካኤል ነው የነበርኩበት ቦታ አስቻ ሚካኤል እናንጃ ሚካኤል ሶለላ ሚካኤል ገባህ። እዚያ በኋላ ምን ሰማይና ምድሩ ተደበላለቀ። መቼም ተማሪዎች ወደ 40 ነው ወደ 52 ጎጆ የሚያህል ነበር ያለ። ከዚያ እንግዲህ ደግሞ ያለ እንግዲህ 4-5 የሚቀመጡ ተማሪ አንድ ጎጆ የሚቀመጥ ያለ ደግሞ አንድ የንታ ግጫው መንክር የሚባሉ ነበረ ደጋዳሞት ድንጋይ በር ስላሴ ይባላል። ከዚያ ነበሩ እሳቸው ያ ባህታዊ ናቸው። ያ ሰውየው ተማሪ እንደው እንሂድ ካላቸው እንደው ኮራን ጥልጥሎ ነው አብረው የሚሄዱ ያለ እዚያቸው ጥለውት ወደው ብዙ ጎጆ እሳቸው መህርና እዚያ ብንገባ ያው ደግሞ ብርዱም ችግሩም ብዙም አይደለም እንደዚህ ያልነበረበት አይደለም። ተመልሰን የሶለላ መጣነ ነው ሶላ ሚካኤል መጣነ። ከኔ አንድ ተማሪ ይኖራል እዚያ እኔ አንድ ተው እሱ ያውቃል ለካ እንደው ውስጥም ነገር ያገር ልጅ ነው አገር ነው አንጋጤ ጆርስ ይባላል። ከዚያ አካባቢ ነው የዚህ አገር ልጅ ነው መጥቶ ከዚያ ተቀኝቶ ወደ ሀገሩ ይገባል። መቼም ልዩ ነው ቅኔ ዋቂ ነው። ከዚያ መካከል ላይ ከሀገሩ ሄዶ እንግዲህ ያው እንግዲህ አዲስ ነው ሄዶ ይቀኛል። ቅኔው መቼም ልዩ ነው ያለ ያ መምህሩ ያን ቅኔ ማመን አቅቷቸዋል። አይ እንዴ አንዱን መምህር ቅኔ አመጣው አሁን ያንተ ቅኔ ነው እንዴ አሉት። ኋላ ኃይል ተናጋሪ ነው እዛ ላይ የኔ ባይ እስከሚመጣ ዛሩን ይቀበሉ እንጂ አላቸው። ያ ልጅ አሁን ያ ተማሪ ከዚያ መካከል ላይ አለ ቤተሰብ ዝምድና ያለም እንጂ አለ በግቤ ተዛምደናል አለ እንዲህ አለ ሰውዬ እኮ እንዲህ አለ እንዲህ እኮ አለ እናቱ ተዚህ እኮ እንዲህ አለ ስሙን አይገልጽ ስሙ እንዲህ ብሎ ነው ያለ ማንም እንደሆነ አገሩ አይታወቅም የለ ሸዋ ነው እሱ ይላል ግን ከዚህ እሱ ሳይሆን አይቀርም የዚህ ይባላል ብሎ ነው ይነግራል። ያ ነገስና ለአባቴ ይደርሳል። ከዚያ መካከል ላይ ያው ሲባል ብዙም ነገሮች እኒህ ቅኔዎች ደግሞ አሉ። ይሄ የሚደገቅ ቅኔ አይ እንግዲህ እሱ ነው ይባላል። ያኛው ስሙን ቀይሮ ተዘራ ተብሏል የሚለውን ቀርቶ ዘራዊ ተብሏል ተብሎ ከዚያ በኋላ እናት አባቴ ይመጣል። ፊታ መምጣቱ ግን አባቴ መጀመሪያ ጊዜ ያው እንግዲህ እንትን ሳልኩ የመጀመሪያ አንድ ልጅ ስለሆንኩኝ ብዙ ነገር ነው ትዳርም ፈልጎ ነበር ለመዳርም ብዙ ነገር ነበር የነበር ብዙ ተዘጋጅቶ ነበር። እንዲያው እንግዲህ በዚያ መካከል ላይ በዚህ ሸዋ ሁላ ፍለጋ መጥቷል። ከዚያ ሄዳል በወሎ ሁላ በዚህ ሁላ በተለያየ ሄዷል። እዚህ ወዲያ ምንም የለም። ከየንታ ያሬድም መጥቷል። እኔ ወጥቼ እና ስም የሚጠራ እሱ ያን የእንሱስ ምን ነው አሁን የተስፋዬ ነው የምለው እናቱ እየታሰቡ የምትለው ደግሞ ህዝቡ ደግሞ እንዲህ ነው የሚለው ተዘራ የሚለው ምናምን ይላል አይደለም ያ ተማሪ የለም። ከዚህ አሁን ወደ ክብር ተስፋ ቆርጦ ሙቷል ተብሎ ነው እንግዲህ እዚህ ወዲያ ያለ ያው ብቻ ለሱ አልተለቀሰም እንጂ በዚያ ነው ያለ። ተስፋ ቆርጦ ባለበት ጊዜ ያ ልጅን ይሄን ነገር ነገረ ሲነግር ከዚያ መካከል ላይ እንግዲህ መቼም ካለፈው ድካሚያን ስም ብሎ መቼም ያው ብዙም ተስፋማ እንዲያው ተስፋማ አልቆረጠም። እንግዲህ ይመጣል ምን ይመጣል ይስላከያል ብልህ ነው ሀይንታ ብዙ አየሁ ደንበጫ ሀይንታ ብዙ አየሁ ይመጣና እናቴ ማብራ መጣለች
ደንበጫ ላይ ሳይንት አብዛው ያልፋሉ። ከዚያ በኋላ ያው እንግዲህ እንዲህ ብለን መተን ነው ከጎንደር መተን እንደዚህ ልጃችን እንዲህ ነበረ ጠፍቶ አሁን እሱ አለ የሚባል ሰምተን ነው ከዚህ እሱም ነበር አሉ እና ሰው ልኮ ነው እሱ ማን የሚባል ነው ያለ እኔ የምለው እንደዚህ ነው የሚለው ግን አሁን እንደዚህ ነው የሚባል እናንተማ የእሱ እናት አባት ትሆናላችሁ። አባቴም ተናጋሪ ነው እንዴት ናሳለው እንዴ እኔ እዚያ ይላቸው አይ እንደዚያ ማለት አይደለም እንደው ድል አምናችሁ ስላችሁ ነው የእሱ እናት ካብሆናችሁ ድል አምናችሁ ስላችሁ ነው አሉሳቸው። እና ከዚያ በኋላ እዚያ በሚገባ አሳድረው አሳፍረው እስከ ጅጋ ድረስ ተማሪ 2 ተማሪ ጨምረው ብሎ አድርሷቸው እስቲ ከሆነም ብለው ብዙ መረጃ ይዘው መጡ። የዛ ጊዜ ያው እንግዲህ ያው ጉባኤው መቼም ያው ነው ይቀያ ነው ተማሪውም ስፍር ቁጥር የለም አለ እንግዲህ እኔ እንግዲህ ቤቴ ወደ ብቻ ናት ያለችው ፈንጥር ብላ ብቻ ናት እዚህ ጉባኤ ያለ ትልቅ ጉባኤ ያለ ከዚያ ላይ መጥቶ እነዚያ ተማሪዎቹ በዚያ ላይ እንግዲህ ሲመጣ በዚያ በጉባኤው ላይ እኔ ቤት ውስጥ ናት አጥራለሁ በዚያ ነው ሁሉ ማስነግረው ከውጭ ነው ውስጡን ጭን ማስነግረው ብዙም ነገር እንትን አልወጣም። ከዚያ ላይ በዚያ አባቴ በዚያ ቀይ ነው ፈረጅ ነው የሚመስል ያለ በዚያችን ወጣ ሲል እኔ ስመለከት ሰው አይኔ እዚያ እሱ ላይ ከዚያ ተገናኘና ከዚያ ወደ እንግዲህ ልቅሶ በልቅሶ ሆነ እነሱም ልቅሶ እኔም ልቅሶ ሆነ ኋላ አባቶች አሉ ከዚያ ላይ መከራ እንዴት ነው ደስታውን መከራ አረጋችሁት እሳ እንዴት ነው እንጂ ደስታም ግን ያስደቅሳል አበዛችሁት እናንተ ነውር ነው ምናምን ተቆጣጡ ነው እዚያ ወራ ተረጋጋና ከዚያ መካከል ላይ ያው እንግዲህ ዋሉ አደሩ ያው እንደዚህ ያለ ቤተሰቦቹ እንዲህ ወዳጆች አሉኝ ከዚህ ቤት ወሰዷቸው ታረደ ማንኛው ሁላ ተደረገ። ኋላ በሉ እንግዲህ ይዘልን ነው እንግዲህ የመጣ ነው ከዚያም ሰውም እንግዲህ አገር ይመጣልና እኛ ልንሄድ እንግዲህ ያለ እንስካውን ስልክ የለም እና እንግዲህ ደግሞ በሱ ሲሉ ደግሞ እኛ እንግዲህ በጤና አሉ አይሉምና ስለሚመጡ ውስጥ ነው ይዘን ሄዳሏቸው። አይ አሁንም እንዴት ተብሎ ያለ ይሄን እንደምታወት ይሄን ያህል ጉባኤ ተቀምጦ እንዴት አድርጋችሁ እናንተስ ይሄን ቦታ ሳይሰጥ እንዴት አድርጎ አሁን ትሄዳል ነው ያለ እነሱ ይዘን ነው ምን ሄደው ይዘን ተብለው እንደሱ አሉ። ከዚያ መካከል ላይ አይ እንደው እንግዲህ እስካሁን ድረስ እንግዲህ ወዲያማ እኛና ምንም እሱን አገንተን አንለቅም አሉ። ከዚያ ተያያዝነ ለዚያ በኋላ በሉ እንግዲህ አስማሩልን መስቀል ስዕል ወጥቶ በሉ እንግዲህ እኛ ይዘን መጣ እናስረክባቸዋለን እኛ መጥተን እናስረክባቸዋለን። ያ ቦታ ያለው ጊዮርጊስ ነው ዋ ቅዱስ ጊዮርጊስ ይባላል አሁን ደብረ ፀሐይ ተብሏል። ከዚያ እኛ መጥተን እናስረክባቸዋለን በዚህ ደግሞ መሐላ ማለት ብለው በዚያ እንግዲህ ሸኝተን ሰደድና ከዚያ ሀርን ይዘውኝ ሄዱ። ከዚያ በኋላ 3 ሽማግሌዎች 2 ተማሪዎች ሀርን ያው እዚህ የተመሰገነ ይሁን በሰላም ገባነ። እነሱም ከዚያ መካከል ላይ በሉ እንግዲህ አሳሁን እንግዲህ ብርቅ ነው እንደገና እንደተወለደ ነው እንግዲህ ያለኮ እንደተወለደ ነውና አሁን እንግዲህ ምን የታርጎ ዘመድም እስቲ ጫወት እሱም እስቲ እንደው እንግዲህ ብዙም የሞተውም ያለው ከዚያም ጋር አይገናኝና ብለው እንግዲህ እኛ ደግሞ እንግዲህ እንሰደው እንግዲህ እኛ እንግዲህ የራሱ ፈቃድ ነው እንግዲህ እኛ ማስቀደው የለ ትልቅ ሰው ነው እንግዲህ የለ እንሰደዋለን ያን የቀረው የዚያም እኮ እኛም እኮ ይዘን ያልመጣ ነው ያን ህዝብ አይተን ነው እና አሁን ያን እያየም አሁን እሱን እንግዲህ የራሱን ነው እንሰደዋለን ብለው እነዚያን ሸኘነ አሳፍረን ሰደድና ከዚያ በኋላ እንግዲህ ምንም ግርቷን እንግዲህ የትዳር የሚባል ነገር የለም ይሄማ የለም። በዚህ አትንቱ በየባልኩ ጊዜ የእናትና አባት ተለያይተው ነበር። ብዙን ጊዜ እንግዲህ ያሳደገችኝ ወይዘሮ ተጓዳ ሊጋዝ ይባላሉ እንጀራ እናቴ ናቸው ያሳደጉኝ። እሷ ከዚያ በኋላ መጣ እንግዲህ ይሄን ያህል አለ በሀገራችን ሰርግ ሲደረግ ብዙ ነገር የሚደገስ ነገር አለ። ለዚያ ሰውየው የኔ ጊዜ ያመጣል ተብሎ ማለት ነው እንግዲህ ያለ እንጀራው ይጋገራል ጠላው ይጠመቃል ደግሞ የተቻለ ሙክት ይወስዳል የተለያየ ይሄዳል ሽልማት ይሸለማል። ያ ግን ምን ያለው የሚመለስ ነገር ነው ያለ ብድር ማለት ነው ብድር ነው። ከዚያ በኋላ በግል ያችን መጣ እናቴ ያችን እንጀራ እናቴ ይሄን ሁላ ንብረቴን አጠፋሁኝ ባንተ እኮ መልሰዋለሁ ብዬ ነው ምንስ ባሎ ብላ አለቀሰችብኝ። ከዚያ በኋላ ያው እሺ አልኩኝ። እሺ ስል እንዲያው የሆነ እሱ ነው እንግዲህ አሁን ለኔ የሚሆን ምን ሰው ይገኛል አሁን እንግዲህ ያለ እንደምታውቁት እንግዲህ ምን ይባላል። ከዚያ መካከል ላይ አንድ ባለሀብት አሉ ከዚያኛው ዋጋ አካባቢ ናቸው አጥናፍ የከበደ ይባላሉ አጥቢያ ዳኛ ናቸው። ከዚያ በጊዜው ላይ ባለሀብት ናቸው ደመጣ እንዲያው እሱን ልጅ ምናምን አሉ እኔ ይዋዩ ገባ እስቲ ኋላ አባት ያነሳል እሱ ጋርማ ቤተሰቦች ነን ዝምድና ስንገናኝ እኮ አጎት ነው የምንባባለው። ከዚያ የለም አንድ ቄስ አሉ ነፍሱን ይማር ነው ቄስ ዘውዴ የሚባል ጥሩ ሰው ነበር የለም እኔ ዘውዴ ያውቅበታል ሲሉና ከዚያ በኋላ ይሄዳሉ። ከዚያ አባቴም 3 ነው 4 ሽማግሌዎች ነው ከዚያ ይሄዳሉ። ሲሄዱ ከዚያ ከግቢው ከዚያ ሀበሩ ሲደርሱ አጎት መጣ ምን ነው በሰላም መጣ ሆይ አይ አላልኳችሁም እኔማ አይውልህን ያላልኳችሁም ወይ አለ። ከዚያ መካከል ላይ አቶ አጥናፊ አንተ መተን ነበር
አለ። ኋላ እሱም እንኳን ደስ አለህ ልጅ መጣሉ ብለው ሲሉት እንኳን አብሮ ደስ አለን የሚል መልስ መለሰ። አሁን የመጣን መቶ አጥናፊ እንግዲህ አንተ ነው የመጣን ምን ነው ምን አለ ምን ብላችሁ መጣችሁ? እንደው ልጅ ተሰጠም ለማን አሁን የመጣው ለሱ ራሱ ተገኘ ልጅ እነቀኛ ማይነጋቱ ይያሉ እንደው እንዴት ዝምድናው እንዴት አድርጋችሁ እንዴ ያ ሰው ያቄሱ አለ አይደል ዝምድና ሲያረጅ በግቢ ደሰው ይባላል። እንግዲህ ወስንተ የገሌ ዛሬ 7 ወዲያ ሄደ እንዴ እንትላለ እኔ አልሰጥም እንደው ካላችሁ እንዴ ተራኔ ጋር ንጋት ስጣችሁ እነሱን ጠይቁ እንጂ የኔን አባት አጎት ማለት ነው። እኔ እንዴት የዚህ ነገር ያለ እንዴት እንትልኛላችሁ እሱ ይስጣችሁ እኔ አልሰጥም። ሰውየውም ያውቁኛል። ሰውየው እዚያ እንደ ደብረ ታቦር ማን እንዳጋጣሚ ተገናኝተን ነበረ። ያው እንግዲህ በዚያ ምክንያት ያን ሰውየውም ተጠየቀ። እንደው አሁን እናንተስ ሌላ ሰው መልቱ እሱም እንደው እንዲህ አድርጋችሁ ሲቆጠር ነገሩ ያው ደርሷል፣ ለግቢ ደርሷል። እንዴ ፍቅር ነው ፍቅሩ አለ እንጂ ግቢው ደርሷል። ከ7 ተዘልቋል። 7 ነው የሚባለው ግቢ እዚያ ተደረገ። ከዚያ መካከል ላይ እንግዲህ ያው ትዳሩ ተመሰረተ ማለት ነው። ያው ልጇም ገና ሕፃን ነበረች። በዚያ ጊዜ ያለ ወደዚህ አልኩኝ እንግዲህ መጣሁ። ያው የንቲያሪድ ያሉት ነገር ደረሰ። እንግዲህ ያለ ወደ ሀገርህ በትዳር ልትወሰኑ ሀገር የምትገባ ከሆነ አቋቋም መዋቅ አለብህ ያሉት ነገር ነው። እንግዲህ መጣ ያቺ ነገር መጣችና ከዚያ በኋላ አልኩኝ ጉባኤው እንዳለ ነው። ዘራፊ ሞልቷል። ያው እንዳለ ጉባኤው ቆየኝ። ከዚያ በኋላ ከኔ ኮረንች ባታ ነው የዚያ ቢንታ ዳዊት ይባላሉ ያቋቋሙ መምህር። ከሳቸው አቋቋሚ ያወቀ መምህር ማለት ነው። ያሬድ ይባላል። ድምፃዊ ልዩ ነበረ። ከዚያ ሀኒ ያለ ከዚያ በኋላ እንግዲህ ወንድሞች አባቶች ብዬ ገለጽኩላቸው። እንግዲህ እንደዚህ ነው ያለውኝና ምናልባት ያላችሁ እናንተ ብዙ በቃት ያላችሁ ወንድሞች አላችሁ እንደው ለሁሉ እንኳን ባይሆን ይሻል ያላችሁ ብትቀመጡ ከዚህ ላይ እንደምታዩት ይሄ ጉባኤ ባይፈታ ጥሩ ነበር ያለ ብዬ አልኩ። አንድ ሰው ለተወሰነ ጊዜ ቆየ። እንደው አንድ ታሪክ ነው የሚባል ወንድም ተተወሰነ ቆይቷል ያለ። ከዚያ በኋላ ያው እንግዲህ እኔ ወደ አቋቋም ቤት ነው እንግዲህ አቋቋም ከሆነ ያ ልጅ ያሬድ የሚባለው እንግዲህ አባታችን እንግዲህ ሰኔ ጋር እዚያው እኔ ቦታ ያዚያው ነው። ኮረንች ባታ ትባላለች። አቸፈር ነው። ከዚያ ያሉ እንግዲህ ሰኔ ያስተማሩ አባት አሉ። ከዚያው ላይ እኔም አለሁ። ከዚያው ይዞኝ ሄደ። አቸፈር እንታዳው ይተነ አዎ እንደው ነፍሳቸውን ይማርና አሁን አንድ አባት ነበሩ። አሁን አረፉ። ይባቤን ሰምታችኋል? እሳቸው ጋር እዚያ ጓድ ነበር። እሳቸው ቻባ የሚባል ጊዮርጊስ አለ የንታ ውሃብ የሚባሉ እሳቸው ይማሩ ነበር። እኔ ከዚያ ሆነ እንገናኝ ነበር። እዚያ ጊዜ ያለ ያው እንግዲህ በዚያው ስለሆንኩኝ ከዚያው ሆነ አገባብ የመጡም ይጠይቁ ነበር። ያው መጨረሻ ጊዜ ግን አገባቤን ነበር በጣም የተጣ 3-4 አገባብ አንዱን ሸጥኩላቸው ለሳቸው። አሁን በሰሞኑ ያረፋሉ። ነፍሳቸውን ይማርና ታላቅ አባት ነበሩ። ከዚያ ኮረንች ባታ አቋቋም የንታ ዳዊት እንዲሁ አመት ምናምን ተቀመጥኩኝ። ከዚያ በኋላ እዚያ ተነስቼ ደግሞ ወደ ደልይ የምትባል ቦታ አለች። ደልይ እንታይምሮ የሚባሉ አይነ ስውር ናቸው። ልጓን በኋላው እዚያቸው ደልይ ከሳቸው ደግሞ ሀርና አንድ ጓደኛ ጋር ሀርና እሳቸው ደግሞ በጣም ነበር የንታ ዳዊት እዚያ በጣም ነበር ያሉኝ። ያው ነበር ያው ቤተሰቡኝ አብሬ እዚያው እሳቸው ጋር ነበር እና እሳቸውም ጠፍቼ ነው የሄድኩት። እሳቸው እንዲሁ እና መቋሚያ ነበረች እና ደግሞ ሌላ ደግሞ ምን ይሁን እንደ መጽሐፍ ነው መሰል ዚቅ ነበር። ከዚያ መካከል ላይ ያንን ወስዶ አስቀምጠውታል ቤት። እንትኗን ግን አስመጥቷት መቋሚያዋ መጽሐፉ ግን እዚያው ቀረ። ሌላ አይደለም የፍቅር ነው እሳቸው የፍቅር ነው። ከዚያ በኋላ እንታይምሩ ሀርና እንታይምሩም እንግዲህ ያገሬ ልጅም ከዚህ ያገኘሁት አሁን ሀብታን ያቋቋመ ነው። ባለከ ፀሐይ በቃሉ ይባላል። ከዚህ አብረና ያው እኔ እንግዲህ እሱ ያው እንግዲህ በጣም በዜማ የሚበሰለ ነው። አቋቋም ጎበዝ ነው። ያው እንግዲህ እና ልጅ ነበር እሱ እየለመነ እያበላኝ ከዚያችን ደግሞ እሳቸው ልጅ ሞከርኩኝ ይላል አቋቋም ሞከርኩኝ። ከዚያ በኋላ እንግዲህ ጨርሰና ወደዚያው እንግዲህ ሀገራችን ወደ ቤተልሔም ገባሁኝ። ወደ ቤተልሔም ገባና ከዚያው እንግዲህ ጉባኤው ያው ቤተልሔም ሰፊ ጉባኤ ስለሆነ ከዚያው ከተወለዱ ተተወለድኩበት በዚያ ቅዱስ ጊዮርጊስ አሁን ደብረ ፀሐይ ተብሏል። ከዚያ ላይ ጉባኤ ተከልኩኝ። ከዚያ በኋላ ብፁዕ አቡነ መርቆሬዎስ መጡ። ከዚያ ላይ ያችን ቅድም እንዴት ደግሞ ከዚያ 20 ሳንቲም ሰጥቻለሁኝ አሉ። ያች ቅን ያደረኩኝና በ20 ሳንቲም ሰጥቻለሁኝ አሉ። ከዚያ ይሄ በሳቸው አነጋገር 20 ብር ማለታቸው ነው። በዚያ ጊዜ ያለ 20 ብር ብዙ ነው እዚያ ያለ። ከዚያ እንዳለሁኝ
በአቡነ ተክለ ሃይማኖት ጊዜ ነው። አዳሪ ትምህርት ቤት የሚባል ነበር እዚህ ያለ። እንዲያው መቼም እንግዲህ እዚያም ብዙ ነው ቆይቻለሁ። እዚያ መርሻም እያረስኩ እንዲያም እያልኩ ቆየሁኝ። ጎጆም ሁላ እዚያው ጀምሬያለሁ። ከዚያ ቦታ ላይ ያው መቼም ብዙ ነገር አለ። ብዙ ሀብት ሁላ ነበር። ከዚያ ላይ እንዳለሁኝ ነፍሳቸው ሊቀ ምሁራን ሙሉ ገላው ይባላሉ። እሳቸው አውራጃ ቤተ ክህነት ናቸው። ለዚያ ለአዳሪው ትምህርት ቤት መምህራን ሲመረጡ እኔ በሌለሁበት የቅኔው ተመረጡኝ። ከዚያ ላይ ጊዜው ነሐሴ አካባቢ ነበር ያለ። ከዚያው ደብዳቤው ደረሰኝ። ከዚያ መካከል ላይ ያው እንግዲህ ያችን ጊዜ ሁለት ጉባኤ ነበር አህዲ ነበር። ከታችም እመጣለሁ፣ አንዳንድ ጊዜ እመጣለሁ፣ ደግሞ ኋላም ያለፉ ነው። ከዚያ በኋላ ጠቀለለ ወደዚህ ያለ ጉባኤው። ከዚያ መካከል ላይ ጉባኤው እንግዲህ እንደዚህ አንድ ፊቱ የሶለላው ሚካኤል መጣ። አስቻ ሚካኤል የሶለላው ሚካኤል ጉባኤ መጣ። ልዩ ነበር የዚህም ደንበር የነበረው። ከዚያ መካከል ላይ አንድ ጊዜ እና ከዚያ ላይ ምን ይመጣሉ? አንድ ጊዜ አቡነ ገሪማ፣ አቡነ መርቆሪዎስ፣ አቡነ ሀብተ ማርያም ወርቅነህ መልከ ጼዴቅ የተባሉ ውጭ የነበሩት እሳቸው መጡ። እንደዚህ ጊዜ ያለ እዚያ ላይ ጉባኤውን አዩት። በጣም ነው በጣም ልዩ ነበር ያለው ምን ተማሪውን ይቀላል ሁሉ ነው ያቋቋሙ መምህር፣ የድጎ መምህር፣ የመጻሕፍቱ የሁሉ ነው ያለ እዚያ ያለ። ከዚያ በኋላ የተመደበ የነበረ መምህር የመጽሐፍ መምህር ተመድቧል። ያቋቋመ መምህር ተመድቧል። የቅዳሴ መምህር ተመድቧል። ያው የቅኔ ተመድቧል። እኔ የሁላ 5 ነው 6 ጉባኤ ነበር ከዚያ ላይ ያለ። ከዚያ በኋላ የጉባኤው የቅኔው ሲመጣ ግን በመላ ከዚያ በኋላ እነዚያን አጠፋቸው። ህዝቡ ምን አለ? እኛ ምን ያስፈልገን ይሄን ብቻ አክሮ መያዝ ነው፣ ለዚህ ላይ ደሞዝ እኛ አንከፍልም ብለው የዚያን ሁላ ያለ ያው እኔ ብቻ ያዝኩት። እንግዲህ ያለ ያስቻውን ጉባኤ ያን በመላ አጠቃላይ የቅዳሴውንም ያቋቋሙንም የመጽሐፉንም የድጓውንም ከዚያ በመላ ያዘው አጠቃላይ ያለ። ከዚያው አካባቢ ነበሩ እነዚህ ያለ አሉ። ዛሬ እንትን ያሉ የደሮ ገብርኤል የሚባል አለ። አምባ ማርያም ትባላለች ከዚህ ያለች። አንዴን ታይብሮ ደግሞ ሊቅ ነበሩ የድጓ ደግሞ የተመደቡ እንትና አምባ ማርያም ያሉት መላከ ጽዮን ተብለዋል። ዛሬ ሙሴ ይባላሉ አቋቁሞ የተመደቡት። የደሮ ገብርኤል የሚባል ደግሞ አለ ቅዳሴ ኃይለ ማርያም ይባላሉ ደግሞ እሳቸው ደግሞ የቅዳሴ አይምሮ ደግሞ ልዩ ነበሩ። ደብረማይት የሚባል ልዩ ሰው ነበሩ። በጣም የቀለም ቀንድ ምንም ይቀራቸው ቅኔው አይቀራቸው አቋቋሙ ምን በመላ እሳቸው ምን ነገር ፈጣሪ ሆነው ማንኛቸው እሳቸው ማንቀር የመጽሐፉ ከዚሁ አንድ አይነ ስውር የንታማር ሐጽቅ የሚባሉ ነበሩ ደግሞ እሳቸው የቅኔ መናቸው። እኔው እስከዚያም አለው እሳቸው ይሁላ አጠፈና ምን ያዘው የኛ ጉባኤ ያዘው የቅኔው ጉባኤ ያዘው አጠቃላይ ይዞ ከዚያ መካከል ላይ መጡ እንደዚያ ኋላ ከዚያ መካከል ላይ እንትና ናቸው መሰለኝ ያ ሀብተ ማርያም ወርቅነህ የደብረ ታቦር ሰው ናቸው። ዘመናዊ ተማር አሉኝ። ዘመናዊ ተማር ከዚህ ላይ ዘመናዊ ተጨመረበት። ይሄ ቦታ እግዚአብሔር ቢፈቅድ የሁላችን ማረፊያ ይሆናል አሉ። ሁላችን ማረፊያ ይሆናል። አንድ ፈረንጅ ነበር እዚያው ደግሞ እንዳጋጣሚ አንድ ቅኔ እንዲያው እንትን አለ እንጂ እዚያ ላይ የሚነገዳለን እዚያ የነበሩት እንግዲህ መርቆሪዎስ ገሪማ ናቸው እንግዲህ ያሉት እዚያ ላይ ያኛው እንትና ናቸው ዝምናቸው የምነዚህ እንደት ነበር መሰለኝ ቤተ መንግስት ይሁን ይሰሩ ነበር እሳቸው መሰለኝ። ከዚያ በኋላ ተቀደሰ እስከ ገሪማ መርቆሪዎስ ዝም የሚል ቅኔ ነበር እዚያ ላይ ያለ። ይሄ ልዩ ቅኔ ነበር እዚያ ላይ መቼም በመላለ ላይ ሁላ ብዙ ነገሮች ነበሩ። ያ ሁላ ያደር ኋላ ጨጭሆ አንድ ፈረንጅ አለ ከዚያ ጋር አብረን ጨጭሆ ወረነ። ከዚያ በኋላ የሀብተ ማርያም ወርቅነህ ትምህርት ሲሰጡ አንዳንድ ጉባኤ ሰፋ በዛ ሲልቡ ሳለ ነጭ ሰው ይገኝበታል ይባላል አሉ። ያን ፈረንጁ ሲጠቅሱ ነጭ ሰው ይገኝበታል የሚለው ያን ጉባኤው እንደዚህ አድርገው አስተማሩ። ከዚያ በኋላ ይሄ እንትን የእርዳታ ኮሚሽን እንትን ኃላፊ ነበሩ አቡነ ገሪማ። ከዚያ መካከል ላይ አንድ እዚህ ምን ይልኩና 300 ኩንታል ስንዴ አቡነ ገሪማ። ከዚያ በኋላ ያመጣ ያለ ከዚያ ያለ ምን ከዚያ በኋላ ምን ያለ ምን አሁን ብዙ ነገር እንትን አለ በዚያ ተረዳነ። ኋላ ደግሞ ቀጥሎ ደግሞ ያለ ያኛው እንትና ሀብተ ማርያም ለዚያ ሁላ ተማሪ አቦጀዴ አቡነ ገሪማ ደግሞ በሁለተኛ ደግሞ 200 ኩንታል ስንዴ እና ከዚያ እንግዲህ ሊቀ ምሁራን ያው እንግዲህ የቤተልሔምም ስለሆኑ ከዚያች ቀነስነስ እያደረጉ ለዙር አምባም ነው ይሰጡ ነበር ለአድራሾቹ። ከዚያው በእኛ የመጣው ያው እንትና ኃላፊ አይደሉ ያው ስለሆነ ያው ሁላ ማለት ነው ነገሩ ያለ እንደው ከቶ ምን ይባል ነበር ከዚህ ያለው ይሄ ገበሬው
ካረባ ገበሬ ቤት ያስቻት ትምህርት ቤት ይሻላል ይል ነበር። ብዙዎች ነው ያለ ምን የሚለብሰው ነው አበባ ነው የሚመስል ተማሪው ምግቡም የዚያን ያህል ነው እና በዚያ ብሎ ያን እንዲህ ተረቱ አልባብ ነበር ሽት የነበረው ጉባኤው የነበረ ያው እንደዚህ ሆነን እንግዲህ ከዚያ ሆነ ያው በ89 መሰለኝ በ89 አካባቢ ያው እንዳለን ያው ብዙ ነው በዚያ እንትን ቦታውም ተሻሻለ። አንደኛ ጉባኤው በመላ ያን አካባቢ ያሉን አጠፈው መንዳት ተቃይ ያለ ሁሉ አጠፈው። ከቶም ትንቢት ይነገር ነበር። አስቻ በየት ጸናጽል ባቀበልንበት ይባል ነበር እያለ በዚያ ደረሰ ይባል ነበር ያኛው ያለ እዚያ ያይዘን 89 አካባቢ 89 ነው አካባቢ እዚያ ላይ ነው። ከዚህ ተላከ ሰው እዚህ አዲስ አበባ እንደተዘጀ ቅዱስ ጊዮርጊስ ሰው ተላከ። ብርሃኑ አካል ይባላል ስባዳ ሰው ነው። ይዘና በያ ጊዜ የነበሩ አስተዳደር እንትን አለቃው አስተዳደሩ አባ ኃይለ ማርያም ይባሉ የትግሬ ስም ናቸው። ምሁር ናቸው። ጎንደር ብዙ ቆይተዋል። የቅዳሴ መምህር ናቸው። ልዩ ሰው ነበሩ ያለ። አሁን ሲጣራ እንዲያ ሲባል እንግዲህ አሁን እንዲህ ያለ ሰው እያለ ተብሎ ይውችናት እንግዲህ መቼም ያላቅመች በዚሁ በይጭቁን ከመምህሩ ጋር እንዲያ ተወዳድሮ እንዲህ አድርገው በቅኔ በዘረፋ ገጥመው እንዲህ ምናምን የሚባል ነገር በዚያ ተብሎ ያ አካሉ የሚባል መጣ። የመጣው መስከረም ነው። መስከረም ላይ መጣ። ገና ወደ ዓመት እንትን አልዋልንም። እዚያ ያን ዓመት ባልሆኑ አሁን እንግዲህ እንደምታየው አንተ ገና እኔ አላሰብኩበትም። አንተ እርቅ ደም እኔ እንግዲህ የምናል ይሄድል ሲገጥም እኔ ምናልባች ከሆነ ያው እንትኑ ትራንስፖርት ተርፎልኛል። ከዚያ በኋላ ያንን ሰው አስቀድም የሰደድኩኝ በኋላ ሄድኩኝ መጣሁኝ። ከዚያ መካከል ላይ ያው እሳቸው የሚያባታችንም ቤት ሰጡኝ። ከዚያው እንትና እሳቸው በዚያ ቤተክርስቲያን ነው ያለው። ከዚያው አካባቢ እንዴት ቤት ሰጡኝና ከዚያው ደሞዝ ግን የለ ደሞዝ ከዚያ ስራ ማስገጃ ነው የሚከፈለኝ ነበር። 3 ወር ተቀመጥኩኝ። ከዚያ በኋላ ሰው ከዚያ ያለ ውሪ ያለ ደግሞ ከዚያ ያለው ሰው ውሪ ያለ ሴቱ ወንዱ ሴት እንደው ውሃ ሽጣ የምታድር ሁላኛ አልከፍላለን ይደጣጣሉብን የሚባል ነገር ተባለ። ከዚያ መካከል ላይ አቡነ ገሪማ እንደው እንጃ እሳቸው ናቸው እንግዲህ ያለው ምፍት መጀመሪያ ጊዜ እሳቸው ግን አቡነ ገሪማ ያ ጊዜ አቡነ ጳውሎስ የሚሉ እሳቸው የሚሉበትም ያለ ያንን እሳቸው እንግዲህ ያንን ሰው የሚመለከቱ ያለ በአጠናከር ነው የሚላል ያለ ለማንኛው ወይ ችግር የለም። ከዚያ በኋላ ሰምተው አስጠሩኝ። አቡነ ገሪማ አስጠራው። አንተ ያን ቦታ ጥለው መተህ ነው አሉኝ። ራልም አባታችን አሉ እንግዳም ሆነ አሞኝ አልኳቸው። እንዳጋጣሚ ሆኖ በዚህ በጀሮዬ ላይ ይፈስ ነበር ደም። እንደው እንዳጋጣሚ አይ ምን አንድ ሰው ታመሽ ሰው ታመመ እንጂ አይ አሉና ነው እኔ እኮ ጥለው መተህ መስሎኝ ነው አሉ። አይ በዚህ ነው የመጣው አልኳቸው። ከዚያ መካከል ላይ ወዲያው እንትን አሉና ሹፌራቸውን ራስ ደስታ እዚያ አስመርምረዋል። ከዚህ ሄድኩኝና ተመረመርኩኝ። ከዚያ በኋላ ጥቃቅን ናቸው እንዲሁ 3 ፍሬዎች እንዲሁ 3 እና ወስዶ በጀሮዬ ድርቅ ሲሆን ያ ነገር ያለ በጣም አደጋ ነበር። እንተ እየተቀላቀለ ሁሉ ይወጣ ነበር ያለ ከደሙ ጋር ይላ ነበር ያለ ዘግቶ ነበር ያለ። ከዚያ መካከል ላይ ከዚያ በኋላ አስጠሩና እንዴት አባታችን ተሽሎኛል አሁን ደህና ነኝ አልኳቸው። በል እንግዲህ ከዚህ የምታገኘው ደሞዝ ታገኛለህ አሉ። እንልክልሃለን ደሞዙ ይታገኛል። ያው ከዚያም ግፊት አለ ያው እንትን ሰፊ ነው። ከዚያም ቤቱም ደህና ቤት ነው ያለኝ። ላም እንኳን ስመጣ 3 ላም ነው የታረደ የነበረ። ከዚያ ሄድኩኝ 5 ሳንቲም የሚል አንድ ነገርም አልተላከልኝም ደሞዝ 7 ዓመት። ከዚያ አሁን ደግሞ መጣ ደግሞ አንድ አሁን ዛሬ አጋፋሪ አብርሃም ይባላሉ። እሳቸው ደግሞ ተላኩ ደግሞ በዚህ ያኛው የፊተኛው ኃይለ ማርያም ናቸው። እሳቸውም ከትንሽ አገረ ስብከቱ ጋር ብዙ አቡነ ጳውሎስ ጋር ነው እንጂ ከነዚህ ጋር ሰው ጉዳይ ይሉም ነበር ያለ። እሳቸውም ተሉ ያን ማስፈጽም አልቻሉም። አያ እንደው በእንትኑ ሳይሆን አላስፈጽሙም። ከዚያ መካከል ላይ እንደው እኔም እንግዲህ በጃዚው አዝኛ ባህርኩኝ። አሁን ሁለተኛ ደግሞ እንግዲህ በ95 ደግሞ መጣ ደግሞ እንግዲህ ይንታሪ ደግሞ መጥተው መጀመሪያ ገውች እሳቸው መጥተው ነበር። ከዚያው ጊዮርጊስ እሳቸው መጥተው እንደው ብቻ ጉባኤን ትቼ ሳበቃ እንደው አንዳንድ ተናገሩ ይባላል። ያው እንግዲህ እዚያ መካከል ደግሞ ሁለተኛ መጡ። የዚያ ጊዜ መጣሁኝ። ያው እንደዚሁ ትራንስፖርቱ አለ። የዚያ ጊዜ መጣሁኝ ከሰውየው ጋር። ቅድሚያ ግን ተነግሮኛል። አብረን መጣነ ጸሐፊው የዚያ ጊዜ እሱ ነው። ዋልዛ ጊዜ ደግሞ ያለ ነፍሱን ይማርና ሞቷል። ዮሐንስ ይባል ነበር። ዮሐንስ መኮንን ይባላል።
የጎጃም ሰው ነው። ይሄ ከነበረ እሱ ነው እንግዲህ አብዛኛው ተቀበለኝ። ትዝ ይለኛል ቀኑ ቅዱስ ዮሐንስ ነው የመጣንበት። ቅዱስ ዮሐንስ መተነ ሐሙስ ገባነ። ረቡዕ ይዞ የገባኝ ካለቃው ያስተዋወቁ መላከ ገነት ተስፋ ይባላሉ። አሁን በቅርቡ ነው ያረፉ። ከዚያ ይዞ ገባ። ይሁሉት አባታችን ይሁን የመጣው የቅኔ መምህር ይሄን የመጣው አሉ። አይ አንተ ማን ተቆርተጓል ነው ሊቀተጓል አንተ ሊቀተጓል ዝም ብለህ እኮ የምታደክማቸው እኮ አሉ። ኋላ እንደው እዚያ መንፈስ ቅዱስ አግብና የደከመ ሰው ተስፋ ያጣል። አዩት የሊቅ አነጋገር ይሁሉት አባታችን አይ እኔ እኮ እንደዚህ እኮ አይደለም ከዚህ ሀብታም ናቸው ቤታቸው ደህና ነው ከዚህ እኮ እንደው ዝም ብሎ ነው ምን ይችላል ምን አላት ብዙ ሀብት አላቸው ሲሉ ሰምቼ እኮ ነው እንጂ እኔ እኮ እንዲህ አይደለም አሉ። እና ምንድነው አይ እሱማ ነው ልክ ነው ሀብቱ እንዳለ ሆኖ ምሳለ አልቸስ እንግዲህ ከሆነም ሆነ ነው እሱማ ሀብቱ ማን ይወስደው ወደውት ነው እዚህ ሀብቱ እኮ እንደዚህ ነው አልኳቸው። ይሄን ብዬ እኮ ነው ችግር የለውም አሉ። ግን የዚያ ጊዜ ብዙ ሰው 5 የቅኔ መምህር ላይ ነበር። ከዚህ ላይ ቦታውን ደጅ የሚጸና 5 የቅኔ መምህር አለ። እሱ መጣ ሲባል ተበታተነ። አልተበታተነው ግን አሉ ጀሊዎች አሉ እነዚህ እንትኖቹ ይሄ ሙስናው አለ አይደለ የተቀበሉ አሉ እነዚህ አሉ ምን አባት በመጣ ተንከልክሎ ይሄዳል ይላሉ። ተጨነቀ ያን ጸሐፊው መስዋዕት እንደሆነ እነሱ ያለው ተጨነቀ። ሰውየው እስከዚህም አይደሉ ያኛው አያ እንደ ወደ እነዚያ ነው ያደሉ መስሎኛል የሚመስለኛል። ከዚያ መካከል ላይ ኋላ አንድ ቀን ሌላ መንገድ አጣ። እንግዲህ ሁሉ ተይዟል፣ በሩ ተዘጋ። ቅዱስነታቸው ግን አሉ እንግዲህ ያውቃሉ፣ ፊትም አሉበት ነገሩ አሉበት። ከዚያ ለመድረስም በአቅም አነሰው መሰለኝ። አሁን እንግዲህ ምንድነው አማራጭ ያለ ውድድር ነው። ይወዳደር ተባለ፣ እስቲ ይሰማ ተባለ። የዚህ ጊዜ ግን ይሄ ሲባል ለእንትኑ መጋቤ ካህናቱ ሊቄ ይባላሉ፣ ሊቄ ብርሃኑ ይባላሉ። ከዚያ መካከል ላይ ሄዶ ሲጠይቃቸው እሱ ዮሐንስ እንዲህ ያለ ልጅ አመጡ እንዲህ ያለ ነው እንዲህ ያለ ቅኔ ነው ነገራቸው። ደግሞ ጎንደር ደግሞ ቅኔ ደግሞ ጎንደር ጎጃም እንጂ ደግሞ ቅኔ ደግሞ ጎንደር ነው። በዚያ ባዜማቸው እንትን ይበሉ እንጂ ደግሞ ምን አግንባው ደግሞ ጎንደር ነው። ኧረ አይደለም አባታችን እንደዚህ አይደለም እኮ ጎንደር ተወልዶ ይወለድ እንጂ እርገቱና ሙያው እኮ ጎጃም እኮ ነው። ከእንት ያደር ጓን እንኳን እንደዚህ ተባብሯል። እንደው መቼስ እንግዲህ በርከፋች ቅኔ ሐሳቸው ጋር ይታወል በዚህ ነገር አለ ነው እንዴ ያ ነው እንዴ አሩሳቸው ቸርናቸው እሳቸው ያ ናቸውና ከዚያ በኋላ ዛሬ አይገባም እንትን ይባል ይፈተናል። ውድድር አሁን እንትና ተቀጸል ጽጌ 95 ተቀጸል ጽጌ 10 ቀን የዚያ ጊዜ ነው። የዚያ ጊዜ ዘቀረ። አሁን ዛሬ አውደ ዓመት ተይዟል። የዚያ ጊዜ ግን የዚያ ጊዜ ይዘው ቀረ አለ። እንግዲህ ያን ተባለ። እዚያ መካከል ላይ መጣ ተጨነቀና ዘራ ዳዊት እንደው ቅኔ አጥፍተው ይሆን እንደው ቦታ ኳስ ይችላል ነው አይ እንደው እንግዲህ ወንድሜ እንግዲህ ቅኔና ጠላን ቀን ነው የሚያወጣው። እንግዲህ ሁሉ ጊዜ ሞቷ ይገኝም ያለና እንግዲህ እንዳልኩ እዚያ ቀን ያውቃል እንግዲህ ነው ያልኩኝ። በዚያ መቼም እንደው እንትን አለ እንደው መቼም አይዞህ ይለኛል። ኋላ ደግሞ በጎን ደግሞ እንደዚያ ነገሮች አሉ በጣም ነገ ይወርቅልሃል ይሉታል። አያ በኋላ ምን ይላል ይሄድና እዚያ በጎን ዛሬ እኔ ምን አደርጋለሁ እንግዲህ መቼስ እንትን አለም ልብሱን አልብሼ ሰደዋለሁ ይላል። ልብሱን አልብሼ ካባውን አልብሼ ሰደዋለሁ እያለ ያ መጣ። እንግዲህ አይደስ አቀን ደረሰ። አው ተቀጸል ጽጌ እንግዲህ እንትን አለው ተራ አለው ምራት አለ። የዚያ ጊዜ የጎፋ ቅዱስ ገብርኤል ነው የሷው የዚያ ተራው እንደሱ ነው። የዚያ ጊዜ ሊቀጠበብቱ ዘራ ዳዊት ይባላል። አዎ የነሱ የድጓ መምህር ናቸው። ከዚያ በኋላ ያ ተባለ። አሁን እንግዲህ ያለ መቼስ እንግዲህ ለምንትም የለ አውደ ምሕረትም እንደዚህም የለም ያለ እንግዲህ ያለ የጉባኤ ምንድን ነው እንጂ ብዙም ጊዜ አይደለም ያለው። ያ መካከል ላይ መጀመሪያ ጊዜ ሊቀጠበብት ዘራ ዳዊት መጀመሪያውን ቅኔ ያደርጉልናል አሉ። ደግሞ መቼ ይስመጣ ደግሞ ያለ ገዱ አይከፋም። አዎ ያሰው ለካ ያሰው ዘራ ዳዊት ሊቀጠበብት ናቸው እሳቸው ናቸው ለካ ጎፋው ገብርኤል መጡ ተነሱ ነው እንዴት ነው ከዚያ መካከል ላይ እሳቸውም ያው ሙያቸው ግን ጎበዝ ናቸው ደህና ናቸው። ቅኔውን መወድስ ወይ ቀና ምናምን አደረገ መወድስ ላይ ያደረጉ ጥሩ ነው አደረጉ። ከዚያ በኋላ ደግሞ የገነተ ጽጌ ቅዱስ ጊዮርጊስ መናገሻ አሁን የአዲሱ ቅኔ መምህር ደግሞ ተባለ። ወዲያ እንግዲህ አለ እንግዲህ አይ ቀኑ ወጥቷል ጠላው ወጣ ተወኝ ተብለጋለ የዛ ጊዜ ያለ ሰማይ ምሩ አጨበጨበ። የዛ ጊዜ እንደው እዚህ እመቤት እንደዛ ጊዜ የምትዘክር ቀናት
የዚያ ጊዜ እንዳጋጣሚ ሊቀ ብርሃኑ የሚባሉት ሊቀ ካህናት ናቸው። እንደዚህ በአንድ በኩል ምክንያት እንደው አልግባባ ብለው ታግደው ነበረ። እንዳጋጣሚ በዚያ ጊዜ በዚያ ዕለት ያን ሰሞን ተመልሰዋል፣ ወደ ስራቸው ተመልሰዋል። ጳውሎስ እስክንድር እንተ ይሐልቅ ጥበብከ በዘት ያለ ምን ጥያቄ ተመይተህ በዘ ቀዳሚ ፈረስከ ሊቄ አለዚህ ያለ ጊዜ ምን ያለ አለ። ከዚያ በኋላ ደግሞ የናልደን ሐላይ ደግሞ ብዙ ነገሮች አሉ። ተፈጥረ ዘምስለ ብርሃኑ ጳውሎስ ፀሐይ ኋላ እንዲህ ያሉና አንዳንድ ምቀኛዎች ሰውየው እንዲህ ያሉ ናቸው። በወድን ይሉና ኋላ ደጋፊ እንዲህ ያለው ሊቅ ነው እንጂ አሉ። ከዚያ መካከል ላይ ሲደረግ ግን ወደዚያ እንሂድና ከዚያ ቀጥሎ ደግሞ መጋቢ ምስጢር ሩፋኤል ወልደ ሩፋኤል እሳቸው ደግሞ በሉ እንግዲህ መጨረሻው ሳይሆን ተባለ እንግዲህ ወዲያ ምን አደርጋለሁ እንግዲህ ላጠፋው ነው ለማጥፋት ነው። ከዚህ በኋላ ቅዱስነቱ በሰው ነገር አይታየለም። በሰው ጊዜ እንዲህ ያለ ሊቆች ሳይማን በሰው ጊዜ እድለኛ አባታችን ብፁዕ ቅዱስ አባታችን ይኸው እንዲህ ያለ ሊቅ ይገኝልዎታል። ምኑ አደርገዋለሁ እኔማ ተጨርሶ የለም ብለው አንድ ጉባኤ ቀን አድርገው ዝም አሉ። ከዚያ በኋላ እጅ ነሳሁኝ። እናት ክብር ይግባቸውና ቅዱስነታቸው አይዞታል አይዞት ጎንዎት ነኝ አይዞት ይጠንክሩ እንግዲህ አዎ ይልኩኝ ያስመጣሁት እኮ አሉኝ እዚያ ላይ። ከዚያ በኋላ መቼም እንደዚያም እንትኖቹ አመድ ሆኑ። እኔ ደግሞ ቅቤ ተቀቡ። ሌሎቹ ደጋፊዎቹ ደስ አላቸው። ከዚያ በኋላ ያ ተቃዋሚውን ይኸውልህ ያን ዮሐንስ በሀገር አንገናኝ ዘር የለን እኔ እኮ ለቦታው ለቤተክርስቲያኑ እኮ ያመጣሁት እንዲህ ያለ ሊቅ እኮ ያመጣሁት እኮ አለ። ከዚያ ምን ዛሬ በቅንጭላቴ ገብተብኝ ምን ታደርገዋለህ እንግዲህ አለው። ከዚያ ሄድን። ከዚያ መካከል ላይ ሁሉም አልተረጋጋ ላይ ሁላ ተበታተነ። ከዚያ ገባ። ከዚያ መካከል ላይ እንግዲህ መቼ ሲው ጠላት ያሆና ያን ሊቀ ብርሃኑ አሉ አይደለም ደግሞ ሊያያይዙ እንግዲህ ሰዎች ኋላ ፈረስ ከሊቀ አለ ሆዳም እኮ ሲል ነው አሏቸው። እዚህ ያሉ አይደል አይ አንተ ታሸርግታስ ሆዳም እኮ ሲል ነው ፈረስ እኮ ሆዳም ማለት ነው። አይ መልአክ እንታም እንጂ አንተ ምቀኛ መልአክ ሆዳ አይደለም ፈረስ መልአክ ነው አሉት። ያኔ ፈረስ የሚመልሰለው በመልአክ ነው። ከላይ አልሰማኸውም እንዴ ተፈጥረ ዘምስለ ብርሃኑ ጳውሎስ ፀሐይ እኮ ብሎኛል እኮ እዚህ ላይ ደግሞ ያለ እናንተ ምቀኞች የምቀኛ በዚህ ሙያ ብትዙበት አይሻልም አሉ ይባል ያለ። ሁሉም እንግዲህ ተመቻቸ። ያው እንግዲህ ደሞዚያች መጣሁ የተመናበታ ያው ቅዱስነታቸው ወዲያው በሳቸው ፊርማ ነው። አሁን በሳቸው ፊርማ አለቃ ነው እንጂ ማን የለም። በሳቸው ፊርማ ያለ የተቀጠሩ ማይተማ የሳቸው ፊርማ ያለች በዚያ ነውና ለቅዱስነታቸው ክብር ይግባልን ነፍሳቸውን ይማርልን አባታችን። የተለያየ ችግር ይኖራል በጉባኤ ቤት መቼስ ሁሉ ባልጋ ነው ማለት አይቻልም። በጣም ከባድ ህይወት ያለበት ቦታ ነውና እርስዎ በጉባኤ ቤት ውስጥ ብዙ ገጠመኝ መቼስ አይጠፋምና እስቲ ከዛ ገጠመኝ መካከል አንድ ሁለት ቢያጭ እንደ ብዙ ይኖራሉ። ከብዙዎቹ ግን በጥቂቱ ሀዚያው ሄንተ ያደሳለሁ እንዳቅድም እንዳልኳቸው ብሔረ መላእክት ነው። ምንም ከዚህ ያለ የሚላስ የሚቀመስ የለበትም። በጣም የችግር ቦታ ነው። ያው መንፈስ ቅዱስ አለበት። እንደው በዚያ ምክንያት እንደው ይመራል እንጂ ተማሪው ብዙም ነገር የለውም። ብዙም ዛሬማ በስንቅ ነው እንደዚህ እንደ ዘመናዊ ተማሪ በዚያ ነው ያለ። ያም ይዘይዝም እንደዚያ ነው ያለው ማለት ይቻላል። እና እንግዲህ ሳምንት ቅዳሜና እሑድ በዚያ ተዘዋውረን ሄደን በሌላ ቦታ በገጠሩ ለመመን አምጥተን ነው እዚያ እንግዲህ ያለ ያው የምንኖረው ያለ እና በዚያ ምክንያት አንድ ዘድንግል የሚባል አለ። እንዲያው መቼም እንዲያው እንግዲህ ተማሪ ነው ቅኔውንም እንዲያው ሞልቷል። እና ምንድነው እሱ ሌላ ያለን ቅጽል አይቀጽል መለመን ነው ስራው መለመን ነው። እየዞረዛ እዚህ እንዲያው እንደ ሀብታም በጎተራ እንደሚያስቀምጥ ቀፎ እያበጅ በዚያ ያጠራቅማል። ያን እህሉን የጥሬውን ያልበሰለውን በዚህ ያደርጋል፣ ያቀናል፣ እንዲያ ያደርጋ ይኖራል። እንዲያው አንድ ጊዜ ነው ይሄው እንትን በዚያው በነሐሴ አካባቢ ነው አሉ ተማሪዎች አሉ እዚያ እንግዲህ ቆጠር ያሉዎች ያ እንትን እየለመኑ ያብሩኝ ያው የመምህራኖቹ አለ መምህራኖች አስቀጻዮች በአለ አካባቢ ቦታ የሚሰጣቸው ያለ ቅርብ ቦታ ማለት ነው። ያን በዚያ ነው ቅርብ ያለ ቦታ እና ከዚያ ተሰጥተውኝ አበጃም የምትላት የኔ ልመና እዚያው አካባቢ ናት። ያን የሚለምኑ አለ ምንም ያው እንግዲህ ቦታውም የዚያን ያህል ነው። እንዲያው ገበሬ እንዲያው አርሶ ብዙም እንደው የሚረካበት ቦታ አይደለም ያለ ቦታው ድንጋያማ ቦታ ነው። እስከዚህም አይደለም እና ከዚያ በኋላ ችግር ነበር ዘመኑ ያን ዘመን እና ከዚያ በኋላ 2 ቀን ነው 3 ቀን እንደው ጦማ 2 ቀን ዝምናደር ነው። እነሱ ይዳሉ ዘመኑ የለም የሚያመጡት ነገር የለም። ኋላ ያንን ዘድንግልን ተጓባክ እንታዩ ዛሬ 2 ቀናቸው ነው
እና ደግሞ እንተኛ ብንድን ማላመጣ እባክህ ቅል ተመሰጣችሁ ተሪለ ቂጡን አዝሮ አይለምንም ለምን ወደኔ አይበላም ማለኛው ሰው ይያለ እዚህ ቂጡን አዝሮ ተቀምጦ እዚህ ላይ እኔ እኮ ወጥቼ ወርጄ እኮ ነው ያገኙት ያለ ተቀምጬ አግኝቼዋለሁ መሰለኝ አለናሉ። ከዚያ መካከል ላይ ሳይሰጣቸው አደርን። ከዚያ በኋላ ቤት ይቸርና በዚህ ነው እሑድ ነበረ። ከዚያ ቀጥሎ እዚያው እንትና አለ ሰንበት የሚጠጡት ነገር አለ። በዚያ አንድ ላይ ተሰባስበው ህብረተሰቡ ጉዴ ኪዳን የምትባላለች የዚህ ቀጸላን ቅድም ያልኳቸው የእሳቸው ሀገር ናት። ከዚያ ሰንበት ያለ ከዚያ ሄደው እንደው እንዳጋጣሚ ያለ እንደው ባኮፌዳቸውን በልብሳቸው ሞልቶ ይዘው መጡ እንደው ይወዲ። ከዚያ በኋላ 3 ቀን እዚያ ላይ እንደድርግበታል ያለ አጋጣሚ ያለ እና ከዚያ መካከል ላይ እንደው እንጃ እንግዲህ ወዲያ አልሐም የሚባል ነገር እንደው ትዝም አይለኝ እንደው በዚያ ነቀለ መሰለኝ እንዴ ያለ እና ቤቴም ለብቻ ነበረች። እነዚያ ተቆጣሪዎች ቤት አዳርሳቸው አላቸው እንደዚያ ብሎ ያ ሰውዬ ግን ያለ ቂጡን አዝሮ እንደኔ አይለምንም ወይ ብሎ ይሄን ይያለሁ። እሺ እንታ ከሰማናቸው ከእርሶ ገጠመች መካከል መቼስ የቅኔ ተማሪ ቆጠራ ላይ ዛፍ ላይ የሚወጣል የተለያየ ነገር ቦታ ሆኖ ነው ቅኔ የሚቆጥረው። በዛ መካከል እርሶ ደበሎ እንደለበሱ አንድ ገጠመኝ ሰምተናል። እሱም አለ። እሱ ደግሞ ምንድን ነበረ ያው እንደምትሉት ይሄ አውቅድም እንዳልከው ነው። በተለያየ መልኩ ነው ይሄ ቅኔ ቆጠራ ፈጠራ በጣም ነው ያለ። እንግዲህ እኮ እንደው ይገርማል እኮ ይሄ ቅዱስ ያሬድ እንግዲህ ያሉት እንግዲህ ቤተክርስቲያኗ መገልገያዎች ሁሉ የሱ ሀብቶች ናቸው፣ ከሱ የተገኙ ናቸው። እና በዚህ ምክንያት ሁሉዎቹ አሉ እንግዲህ አለ ሁሉም የቅኔውም ድጓውም ቅዳሴው ሁላ የሱ እኮ ድርሰት ነው ያለ ሁሉ የሱ ድርሰት ነው ያለና ከዚያ ሁላ የሱ ድርሰቱ ነው። ለየት የሚለው ድርሰቱ ቅኔ ነው። ማንም ተወዳዳሪ ተመሳሳይ የሌለው ድጓ በትለው ጸመ ድጓ በትለው መጽሐፍ በትለው ቅዳሴ በትለው ሁሉ በመላ ያለ እንደገና ያው ነው እንግዲህ ዓመት ወስኖለታል። ያው እየተመለሰ የሚባለው ነገር ያለ የተመለሰ ያው ነው የሚባለው አውደ ዓመቱን ጠብቆ ያን መመለስ መከለስ ነው ያለ። ሌላ አዲስ ነገር የለም፣ ሌላ ፈጠራ የለም ያለ። ያው ብቻ ግን ያን ምስጢሩን ያን እንግዲህ እያብራሩ ያን ነገር እያመቻቹ ያን ማምጣት ነው እንጂ ያለ ሌላ አዲስ ነገር የለም። ቅኔ ግን ያለ ይኸውልህ ሁሉ ጊዜ እንግዳ ፈጠራ ነው። ሶበሰው ተፈጥሮ እምነፋስ ወእሳት እሞቱ ከማለ ከነፋስ ከእሳት ተፈጥሮማ ቢሆን እንደኛ ይፈርሱ ይበሰብሱ ነገር አይደለም። እምሃበ አልቦ ነው ያለ ከዚህ ተፈጥሮ አይባልም ይላል የመላእክት ምክንያት አለው። ያኮ ምክንያት አለው እንደ አዳም ማለት ነው። እንግዲህ ያከሆነ ግን መሃበ አልቦ ሀበሩ አመቶ የፈጠራቸው እንጂ ከዚህ ተፈጥሮ አይባልም ይላል። እና ቅኔም እንደዚያ ነው። የቅኔ ፈጥሮም እንደዚያ ነው። አሁን ተጠቅመህበት ታበቃ ራስ ፈጥረህ ጀማሪ ነው አዋቂ ነው አይባልም። ያም ጀማሪ መጣ ያለ እንደገና ራስ ፈልስፎ ነው ራስ ፈጥሮ ነው ያለ። መሃባ አመታችን ነገር ይስተካከልም አይስተካከልም ያን ያመጣል መምህሩ ያስተካክለዋል እንጂ መጀመሪያ ግን ያለ ያ ራስ ፈጥሮ ነው የሚያመጣው ያለ። መምህሩም እንደዚያው ነው መዝየም ያለ በዘረፋ ጊዜ ምናምን ያለ በየትም ተቀኘ ያን ነገር ያው ብቻ እንግዲህ የእንት ሀገር እንዲህ አሉ ተብሎ ያ ቅኔው እንዲያው ለታሪኩ መነገሪያ ይነገራል እንጂ ቅኔው መልሶ ስራ ላይ አይውልም። ያው የተበላ የተጠጣ ያበቃ ማለት ነው እንግዲህ ያለ ብሂል ይባላል ኩረጃ ይባላል እንደሚያደርገው ሰው እና እንደዚህ ነው ያለ። ቅኔ ግን ሁሉ ጊዜ ፈጠራ ስለሆነ ይሄ በጣም ከባድ ነገር ነው ያለ። ከሁሉም ይደንቃል። ሁሉም እኮ ዛሬ እኮ ሁሉም እንደው መቼም ዛሬ እንኳን ውጮቹ ሊሆን ላይ ይዘውታል። ግን ይሄን አልቻሉ። ቅኔ የሚባለውን ነገር አልሞከሩትም። ምንም ነገርም የለም። ሊይዙትም ሊሞክሩትም አልጀመሩትም። እና በዚያ ምክንያት ነው። እና ከዚህ አሁን በተለያየ መልኩ ነው እንግዲህ ሲቆጠር እንዴት በማህበር እንዲህ አይደለም የሚደረግ ነገር አይደለም። ከዚያው ብቻውን ተቀምጦ ነው እንግዲህ ያለ። ሀሳቡን ሰብስቦ መላይ ጩኸት ምናምን ከሌለበት ላይ ጸጥታ ያለበት ብቻውን ነው ያለ። ተኝቶም ይቆጥራል፣ ቁጭ ብሎም ይቆጥራል። ዛፍም ወጥቶ ይተቆራል። እንደ ዛፉ ላይ ደግሞ ተንጠልጥሎ ይጭቋቸው ይዛው እንዳይወርቅ እዚያ ላይ ሆነ ይቆጥራል። እና ሜዳ ነው ከዚያ ላይ እዚያው እንት ያለ ነው። እዚያው ወደዚህ ያለ ራቅ ያለ ቦታ ነው ሜዳ ነገር አለ። ከዚያ ላይ እንትን ነው አቦጀዴም አለ። ግን ነጭ አቦጀዴው መሰለኝ የዚያ ጊዜ ያለ እንደተለከ እንቅልፍ ወስዶኛል። ከዚያ ላይ እንዳለ ከዚያ በኋላ የሞተ ፈረስ ነው ሰላም ወራው ነው ከዚያ ላይ እንደወደው ከዚያ ላይ ያለ ከዚያ ሁሉ ዙሪያው ወይ ላይ ይጮሃል። እዚያ ላይ ያለ ብድግ እዚያ ከፉ ግር ብሎ በቱን ሊበላኝ እዚያ ላይ አሞራው በዚያ ላይ ይሄ ነገር አለ። እዚያ ላይ አንድ ትዝም ላይ ነገር አለ ይሄኛው አለ። እሺ እንታ መቼስ ከእርሶ ጋር ሁሌ አንድ የምትነሳ ቅኔ ያለችና አሁን ከዚህ በፊትም ብዙ መምህራን ስንጠይቅ ስለርሶ እቺን ጥያቄ አንሱልን ብለው ነውና እምዘራዴታ አምላክነ ቅኔ የምትላለች ነች። ታሪኳ ምንድን ነው? አባታችንም ሊቀ ሊቃውንት ያሬድ ሲፈራውንም ጠይቀዋቸዋል። ይሄ ይጠይቃሉ እሳቸውም ጠይቀዋቸዋል መሰለኝ። እና እሳቸውም እንግዲህ ቅኔው የኔ መጀመሪያ ጊዜ የኔ ቅኔ ከመያድህነን ለነ እምነ ጽማዌ ኩነኔ ተወልደ ምዝራ ዳዊት አምላክነ ቅኔ የሚለው የኔ ነው።
ይሄ ምንድነው? ይሄ ቅኔ ያደረኩበት በዘረፋ ላይ ነው። ደንበጫ አካባቢ ደብረ ምጥባቅ የምትባል ቦታ አለች። ከዚያ የንታ የተባረክ የሚባሉ መምህር አሉ፣ የቅኔ መምህር አሉ። ከሳቸው የመዝገበ ቃላት የሚባሉ መጽሐፍ አለ የሚባል እሰማለሁ። በዚያ ጊዜ እንደ ጽላት ነው ጊዜ የሚታይ ነበር። እንዳሁኑ በማየተም አልተባዛም ነበር እና ከዚያ መካከል ላይ ያንን መጽሐፍ ለመመልከት ነው እዚህ ያልኩት። የንታ ያሬድ ተነስቼ ከዚያ ስሄድ ሰውየውም ደካማ መሳይ ናቸው። ኋላ ያው በተማሪ መልክ አስፈቅጄ ከዚያ በኋላ ተማሪ መቼም የዚያን ያህል ነው ለካ የሚያውቁኝ ተማሪዎች እዚህ ያሉ የማዘራ ዳዊት መጣል ሲሏቸው እሳቸው ጉባኤውን አልፈው ዝም አሉ። አያስነግሩም፣ አይዘርፉም። ከዚያ መካከል ላይ ወደው ምን ነው እንዴት ነው እንዲህ ያልገለጽክልኝ ስምህን ምን ሆነው እንደዚህ ያደረጉኝ? መግለጹ ምን አስፈለጋባት? ይኸው ተማሪ ትንሽ አንዳንድ ነገሮች እኔም ለመማር ያው እንግዲህ በረከተው ስለማየ የመጣው ስለሆነ ምንም ሰው የስንቱ ተማሪ እንትን ይባላል ብዬ በዚያን ያልገለጽኩት ምናምን። አይ የሌላው ተማሪና ያንተ እኮ ልዩነት ነገር አለው። አይ ድንቅ አላደረክም። ምንድነው ምክንያቱ የመጣህበት አሉኝ። እንደዚህ ወዲያ የመጣህበት ምንድነው ምክንያቱ? ስለላ ነው ምንድነው ምናምን አርገ አለ እንደዚህ ያለ እኔ ጸባይ ማለላባት እንትን ነው። አሁን እንደው አባታችን አለ እንትን ነው የመዝገበ ቃላት የሚባል መጽሐፍ አለ። እሱን ለመመልከት ብዬ ነው የመጣሁኝ። እንደው ፈቃደኛ ከሆኑ እንደው ነገሩን አመጣ በዚህ ምክንያቱ አመጣጤ እና በዚያውም ላይ ግን ያለ ሰው በረከተ ሰው ለማግኘት ፈልጋለሁኝ አልኳቸው። አዎ ይሄንማ አሁን ሰው ነው ያመጣልኝ፣ አንድ ሰው ነው እንደው እንትን መምተኛ ስለሆንኩ ባይሆን በዚህ ተጠቀም ብሎ ነው ያመጣልኝና አይገኝም። እውነትህን ነው ለዚህ ነው የመጣው። አይ እንኳን ችግር የለውም በል እንግዲህ ጉባኤውን ተረክበህ መጽሐፉንም እሰጥሃለሁኝ ተመልከት ብሎ አስረከቡኝ። ከዚህ ወዲያ ጉባኤውን ያው እያስነገርኩኝ ያው እየዘረፍኩኝ በዘረፋ መልክ በዚያ ተቀመጥኩኝ። ከዚያ መጽሐፉን አስረከቡኛል። መጽሐፉን ያው የተወሰነ ጊዜ ተመለካከቼ ከዚያ በኋላ እሳቸው ጋር ከዚያ ላይ ነው እንግዲህ በዘረፋ ጊዜ ከዚያ ላይ ነው ግን ይችን ነገር እንግዲህ አለ የኛ ቤታችን አንዳንድ አሁን ዛሬም ቢሆን አለ እንግዲህ ያውን ይዘረፍ የለቅኔ ይዘረፍና ሲያበቃ እስከ መወድስ ይዘረፋል። ከዚያ አጭር ኩልክሙ ብትባል ይቻ አጭር ኩልክሙ የምትባለው ከዚያ በኋላ በዚያች ላይ አጭር ኩልክሙ ላይ ወይ በመምህሩ ወይም ደግሞ በደቀ መዝሙሩ ነው እንግዲህ የሚዘረፈው። አሁን እኛ ልምድ ያለ አሁንም አለ ደና ተቀባይ ከሆነ በዚያ በትን ይደረጋል። ከዚያ በኋላ ወይ በጉባኤው ወይ በመምህሩ እዚያ የምናደርገው ያለ እና በዚያች የተነሳ ይችን ቅኔን ያደረኳት ከዚያ ላይ ነው ያለች ደብረ ምጥማቅ ናት። እዚያ ላይ ደብረ እመቤታችን እዚያ ነው የተደረገችው ቅኔቱ ያለች። ከዚያ በኋላ ነው እንግዲህ ያለው ኋላው ነገሩ ያለ እንጂ እንግዲህ እኔ ይሄ የለም በዚያ ጊዜ እኛ ባልነበት ጊዜ የለም። አሁን የሳቸው ብዙሃን አሁ ለመገብሩ ኩርጓኔ እይጸመድን በደግዚ ሶሪያ ያዴል ቅኔ አሉ ይባላል። እንግዲህ ያሉበት ምክንያቱ መንሱ አይታወቅም። እንግዲህ እሳቸው ያለ ኋላ ሄደው ሲጠየቋቸው እንደዚህ ብላቸው አረ አይደለም እንደው ዞኔም ትዝ አይለኝም ያለ አይ እንደው ተማሪከው ሊያጣላን እኮ ነው ልጅ ጋር ሊያጣሉኝ ነው አሉ ይባላል። እሳቸው ሊያጣሉኝ ነው እንጂ እንዴት የተገናኝበት ነው ጊዜ በጉያ ሄደ እዚህ ወዲህ ግን ያለ በዚህ ምክንያት በዚህ የለም እና ተማሪ ነው ወዲሁን ያለ እያደረገ እንዲህ ነው እንጂ የለም የማውቀው ነገር አሉ ይባላል። እሳቸውና እሳቸው ከዚያ ከጉባኤው ላይ ነው ግን ይቀድመው የኔ ነው የሚቀድመው ያለ እቺ ተቀድምና ምናልባት እቺ መነሻ አድርገው ይሆን አይታወቅም። እንግዲህ ያለው ያችን አረገው ይባላል ያለ እና ቦታው በዚህ በእንትን መልክ አይደለም ያለ በዘረፋ በምናምን የሚባለው ነገር ዝም ብሎ ነው ያለ። የኔ ሄድኩባት ከዚያ ምክንያት ነው ያለ። የእሳቸው ደግሞ እዚያው ጉባኤው ላይ ተደረገ ነው የሚመስለኝ ያለ እና ይሄ ነው ያለ። ይገርምልሃል እንተ ያሬድን ገጥሞኛል። አንደዚህ ስራ ብዬ አስቤ አንደዚህ ግን ወደዚያ ዳቋቋም ቤት ቅድም እንዳልኳችሁ ሰሮላ ሚካኤል የሚባል የጡት አባ የሚሆነው አንድ አቶ አባት የሚባሉ ባለሀብት ነበሩ። ከዚያ ላይ እንዳለ እንዲያው የሚቆረቆርኝ አገባቢ ነው። እዚያ ላይ ያለ ልብሴን ጫማም ደግሞ እንዲህ ምናምን ጫማ ነበር ያንን አኩፋዳም የቀርቡ አብራች ያለ ዛሬም አለ ያችን አኩፋዳን ያችን በሳንትን ያለች በሳጥን ነገር አስቀምጬ እዚያ ቤት አስቀምጬ ነበር እንዳ ያችን ለመውሰድ ነው እና አገባብ ይሁን አገባብ ነበር እና ያንን ለመውሰድ መጣ። ለዚያ ሰውዬ ካህን አማች አላቸው ቄስ። ከዚያ መካከል ላይ እኔም 2 ነው እንዲያመት ቆይቻለሁ። ከዚያ ያንን ቁልፍ ሰብርና ሲያበቃ ሌላው እንኳን አለ ያችን አገበየን ሽጦታ አገኘሁት። ከዚያ በኋላ በመጣ ያው እንዳልሆነ አገኘሁት። ያው እንግዲህ ያም ጥቅሙም ያምን ውጭ ሆኗል። እሳቸውም ሰውየውም በጣም ተበሳጩ። ሰውየውም ደግሞ ትዳር ይዞ ተቀምጧል ብቻ ያለ ለኔ ብታሳውቀኝ ምናምን አለው። የተው ችግር የለም ምንም የለ ይሄኛው ግን አገባቡ ነው። አገባቡ ሲሆን
ከዚያም አለ ተማሪዎቹ ላይ አለ ነው እዚህና ብዬ እዚያ እንደው ተበሳጭቼ በመንገድ ከመጣሁ እንግዲህ ያ ነው። ግን ሳልጠይቃቸው አለ ነበር ግን ባዶ እጄን ነኝ። አየህ ሄድኩኝ ይሄን ተያሬድ ሄድኩኝ። ከዚያ መካከል ላይ ያው ጥሩ አባት ናቸው። ያው እንግዲህ እንደዚያው እንደፊቱ እንዲሆኑ እንዲያው ሁኔታውን ሁላ ይሄን ሁላ ጉባኤውን ሁላ እየሰሙ እሳቸውም ያው በጣም ባንተ እየኮራሁ ነው ኮራለሁኝ። ሁኔታው ነው ጥሩ ያለ በረከቱ አድሮብሃል፣ አሁንም ጨምር፣ አሁንም ትጋ እያሉ በጣም ያን እያጽናኑኝ። ከዚያ መካከል ላይ እንዴት ነው እንደው መጣሁማ እንደዚህ ነው እንደው መጣሁ ምንም ግን አልጠይቅም ብዬ ነው እንጂ መጣሁ። እዚያ አገባብ ነበረኝ። አገባቡ ግን እዚያም ሞልቷል። እኔም ተማሪዎች አሉ። አይ አንተ ምን ባለየ ሰው ነህ አሉኝ። ምን ባለየ ሰው ነህ? የዘራ ዳዊት አገባብ የተቀደፈ ተማሪ ነው ታሰኝ እንዴት አደርገኛለህ? አባቴ እዚያ ይስጣቸው ክቡር አባቴ ምን አደረጉልኝ? የሚያስቀጽሉበትን አገባብ ነው የሰጡኝ። የሚያስቀጽሉ አገባቡ ኑሩ የቀርቡ የጥንት ነው አገባቡ ያለ በለንካይ ነው። እንዴት ነው እኔን እኮ ማቃለል ማለት እኮ ነው። የዘራ ዳዊት አገባብ የተቀደፈ ተማሪ ነው ይባል ብለው ያን አገባባቸውን ሰጡኝ። ያን ጀርኩ። ከዚያ በኋላ ሄጄ ቆይቼ ግን አስቤ መጣሁ። ከዚህ ወዲያ ያለ አስቤ እንዲያው ምንም እንኳን ለሳቸው ያው ብቁ ባይሆንም ትንሽ እንደ ልብስ ያለ ይዤ መጣሁ። ልብስ ይዤ መጥቼ ያን አበረከትኩኝ። ከዚያ በኋላ መቼም የሚስጥር አባት አይደሉ የዘራ ዳዊት አሉ ወንዝ ተሻግረህ ተራራ ዙረህ መጥተህ ጠየቅከኛል። ከዚህ እድል በረከት የራቃቸው በረከት ያሌላቸው ከዚህ ተቀምጠው በደስታም በመከራም ስንላይ ለእግዚአብሔር ሰላምታ እንኳን ጥለውኝ ይሄዳሉ። እንዲያው ሰላም ለማለት እንኳን ጥለውኝ ይሄዳሉ። አንተ የኔ ያህል ምትይ እናደረገ ብለው እንደገና ከበረከት ላይ በረከት ያችን አደረጉና ያችን አድርጋለሁ እንጂ ሌሎች መምህራኖች እንኳን እንዲያው መቼም እንደምታየው ያው እንግዲህ ጊዜውም የዚያ ሆኖ ይችን ብቻ ደረሱኛል እንጂ ሌላ እንኳን ሌሎች አልተጀኩኝም። ጊዜም እድልም አልገጠመኝም እንግዲህ እንደሌሎቹ ማለት ነው። እሺ የንታ ያው እንደሚታወቀው ብዙ ወንበር ዘርግቶ የሚያስተምሩ ብዙ የቅኔ መምህራን አሉ። ግን ከብዙ መምህራን እንደምንሰማው ከሆነ ከየንታ ያሬድ ካልደረሱ ልባቸው ያርፍም ብዙ የቅኔ መምህራንና ከየንታ ያሬድ እስቲ ለየት ያለ የሚባለው ምንድነው? የንታ ያሬድ ከዛ ካልደረሰ ልባችን ያርፍ የሚባለውና ብዙ ሰው ደግሞ ከየንታ ያሬድ ካልደረሰ ከሳቸው አልደረሰም ብሎ ትንሽ የማጣጣል ነገር አለና ከየንታ ያሬድ ለየት ያለ ነገር ያለው ምንድነው? ይሰጣቸው አላቸው ቦለዘቶ ይላል ቅዱስ ጳውሎስ። እድል ለሁሉም አለ ወደ የተሰጠው አለ። የቅኔው ሀብት የተሰጣቸው ለሳቸው ነው። ሌሎች ሁሉም ማለት ነው። ግን ያለ እኔ በማውቀው በምረዳው ለሳቸው ነው ያለ። ምክንያቱ የሳቸው ሀብት ሰፊ ነው። ከስፋቱ ሌሎቹ ሰምና ወርቅ አውቀው ውስጥ ዝም ያውቁ አሉ። ጎዳና አውቀው ወይ ደግሞ ውስጥ ዝም ያውቁ አሉ። የሳቸው ግን ሙሉ ነው። የሳቸው ያለ በመላ ሰምና ወርቁ አለ፣ ውስጥ ዝው አለ፣ ጎዳናው አለ። በተለያየ መልኩ አገባባቱ ደግሞ 7 አገባባት፣ 7 ተዋጅ፣ 7 ተባቅምር አለ። ይሄ ሁሉ አለ እሳቸው። ይሄ ነው ልዩ የሚያደርጋቸው። ይሄ ነው ያለ። ከሌላው ነገር ሌላው ግን ጎደሎ እንግዲህ እንጃ እንግዲህ በማውቀው ደረጃ አሁን አለ። ቅድም እንዳልኳችሁ እንታ ተስፋ ያለ መጽሔት ብቻ ነው የሚያስቀጽሉት። ያሽ መጽሔት ማለት ነው። አሁን የተጻፈ ነገር ነው ያለ። ያን የተጻፈውን ነገር ነው ብዙ ነገር ይከስሩታል። ያ ነው እነዚህ ያለ ያንዳንድ ቦታ ያለ አለ። እንግዲህ ከዚህ እሳቸው ግን አንዳንድ ወጭ ነው ያለ። እንግዲህ የቡሩክ የሚባል የመራው የሚባል አገባብ አለ። ያ ነው የእሳቸው ግን ያለ በመላ ነው ያለ። እሳቸው የሚገኘው አገባባቱ ያው እኔም ቢሆን ያው የራሴ ቅንጭላቴ ብዙ ያለ መስፋት ነው እንጂ እሷ አንዳንድ ተማሪ ስም አጥፋል አይደለም ቀለም ይሰውራሉ፣ ቀለም ይሸሽጋሉ ይባላሉ። ሌላ መምር ነው። እሳቸው እንዲህ ያለ የላቸው። እንዲህ ያለ ቀለም እንትን የሚባል ነገር ያለ ከያዘ ነው አንድ ቀን ያፈሱታል። እንደዚህ ነው ያለው እና ከሌሎቹ መምህራን ከሌሎቹ ጉባኤያቸው ለየት የሚለው በዚህ ምክንያት ነው። ይሄ ነው ስፋቱ ያለ የእሳቸው እዚህ ነው ያለ። ጥልቅ ነው እውቀቱ፣ ረቂቅ ነው የእሳቸው ያለ። ይሄም ትልቁ ሀብታቸው እንጂ እንግዲህ እዚያም ባንደርስም ግን ያው የቅዱስ ያሬድ የሚባለው ዳግማዊ ያሬድ ያው ይሄ ናቸው ያለው። ትክክለኛ የቅኔ ፈላስፋ እሳቸው ናቸው። ሌላ ሞደርኛም ያለ አይመስለኝም። እንዲያውም በእውነት ከተባለ አሁን እንዲያው ሁሉ ቢገመገም እንጃ እንዲያው ግን በአንዳንዱ ስም ብቻ ማጥፋት ብቻ ነው ያለ። አዩ ምን እሳቸው የሚነቅፉ እኮ አሉ እኮ አሁን እሳቸውም ይነቅፋሉ። አንድ እዚህ ዋልም የማይባሉ እኮ ሰው ነው ያለ እና ያሬድማ እውነት ያው ቅዱስ ያሬድ ናቸው። ልዩ የሚያደርጋቸው በዚህ ነው፣ በሙያቸው ነው፣ ዝም ብሎ አይደለም። እና ግን ከሆነ አንዳንድ ነገር አለ ደግሞ ማህተም ደግሞ አሁን በየደጁ ሰላም ሆነ ማህተም ዛሬ ያለ ሁሉ ዛሬ ምን ያለ ነጋዴ ያለ መምህሩም ነጋዴ ነው፣
ደግሞ ይሁን ነጋዴው ያዚያ እያስቀረጸ ይለጥፋል እንደ ገበሬ ማይበር ያ ነው ያለ ስርዓት እኮ የለውም ዛሬ ያለ እና ምን ዝም ብሎ ያለ እና ያለና ግን ደግሞ አሉት የሚለው ስርዓት የላችሁም ደግሞ አሁን ማየት የሚያደርጉ ሰዎች አሁን ምን እንደተማረ ምን እንደቀጸለ ምን ቢጠይቅ ምን እንደሚመለስ አውቁ ነው ብቻ ለጥፎ መስጠት ብቻ ነው ያላቸውና ዛሬ የቅኔው ተውልሱ የሌለው አለ ብላችሁ ማየት ግን እንዳልከው ግን ዋስትና የለው ዋስትናው ዛሬ እንጀው እንግዲህ ያለ ግን አሁን ቢሆንም አሁን የሚጠቀሱ አሁን ቢሆንም ሳለ በኢንተርኔትም ቢሆን ሳለ ይሄ የሙያ ሁኔታቸው ነው እንጂ አሁን ግን የማየተን ቦታ አይደለም ይሳቸው የማየተን ቦታዎች ማን ናቸው ዋሸራ ነው እኔ ዋሸራ እኔ ማየተን ዋሸራ ነው ቀድሞ የነበሩበት አባቶቻችን እና ጎንጅ ዋላ ነው የቅኔ ናቸው መሰረቶቹን ናቸው ያለ አሁን ምንድነው አሁን ግን ያለ ዋሸራ ማንተካ ጀጎዲ የኢንቲያሪ ጉባኤ ተከቷል ማለት ነው እና ትልቁ ነገር አባቶቻችን ግን ያለ እንደዚህ ነው ያሉት እነንታ ተክሌ እነንታ ፈንቴ እነሱንቱ ሊቃውንት የነበሩበት ቦታ ዋሸራ እነ ገዲዮን የሚባሉ ታች ደግሞ የነበሩበት ደግሞ ወንጅ ይሄ ሊቆቹ እንዳ ደግሞ የሚትገናች ለብቻ ጽላሉ ነው ከዚያ ነው ያለ ግን አሁን ይሄ በዚህ ምክንያት ነው ያለ ቢሰጥም የሳቸው ምንም ግን ቦታቸው እንደዚህ ናቸው ያለ የማየተን ቦታዎች እንደዚህ ናቸው የሚቆጣጠረው ጠፋ ዘማን ይቆጣጠረው ነው ዛሬ ቆጣጠር የለም ዛሬ እንደው ዛሬ ክብራቸውን ጠብቀው ያሉ መቼም እንዲያ ይባል የቤተልሔም የድጓ መሰክር ትልቁ እሷ ናት አሁን ዛሬ ያለችና የዙራምባ ዝማሬ መዋሲት እነዚህ እንደተጠበቁ ናቸው መሰለኛል እነዚህ እንዳላቸው አይጠራጠርም ይሄ ተባለ ያንንም ደግሞ ቤተልሔም ለመንጠቅ ሞክረው ነበር አልተሳካላቸው በዚያም ባለው ተብሎ ነበር አሁን እዚያው እንደጸና ነው ያለ ማንም ተቀባይነት አላገኘም በዚህም ሞክሩ በዚያም ሞክሩ አልተሳካላቸው እንዳለች ናት አሁን ኢንቲያሪ ቆጨ ጎዴ ሳይሆን መሰረቱ ግን ዋሸራ ነው አሁን ግሳቸው ግን ማታ የሚሰጡበት ያለ ዋሸራን ወክለው ነው ማለት ነው ያለ እሺ የንታ መቼስ ከ69 በኋላ ከ69 ጀምሮ ጉባኤ ዘርግቶ ቅኔን እያስተማሩ ነው የሚገኙትና በዛ መሃል ደግሞ በጣም ብዙ ሊቃውንት ብዙ ሰው ከርሶ ቅኔ እንደተቀኘ ግልጽ ነውና ያንን ሁላ መጥቀስ አይቻልም ግን ከዛ ውስጥ ቢያንስ ለአብነት ያህል አንድ ሁለቱን እናንሳቸው ለዛሬ ፕሮግራማችንና አንደኛው አሁን በአሁኑ ሰዓት ኤምባሲ የሚሰራ ብዙ ጊዜ ከርሶ አፍ ማይጠፋ አንድ ተማሪ አሉት ኤምባሲ የሚሰራ በአሁኑ ሰዓት ከርሶ አፍ ማይጠፋ አንድ አለ ድሮም እያለ ጉባኤቱን በደንብ የሚረዳ የነበረ ሁለተኛው ደግሞ የንታ ታደሰ የሚባሉ እዚህ አዲስ አበባ ያሉ አሉና እስቲ ስለነዚህ ስለሁለቱ ያጫውቱ አሁን ከዚህ ኤምባሲ የሚሰራው አይምሮ ነው የሚባለው ከዚያ ሲኖር ግን ተራ ተማሪ ነው ግን በጣም ጠንካራ ሰው ነው እንትኑም ብዙም አይደለም ቅኔውን ተቀይቷል መቼም ቅኔውን ተቀይቷል እንደው እንደ ተራ ተማሪ ነው እንጂ እንደ ልቅናው ሌላ ነገር ወደ እንትን ሚል ሙያ የለው ችሎት ወደ ቅጸላ ወደ ማስነገርና ወደዚያ የሚያበቃ ሙያ የለውም በዚያ ነው ግን ጉባኤውን ልዩ አርጎ ሲመራ ነበር ልዩ አርጎ ከኔ በላይ አይምሮ ካለ መርምሮት ነው የሚሰራው በማህሌቱም ሆነ በጉባኤውም ሆነ በነገራም በዘረፋም በልመና ሳይቀር በልመና ሁላ ልጁ የሚመራው ያለ የመጣ ያስቻ ተማሪ አይምሮ ተማሪ መጣ ቢባል ያለ አይምሮ ተማሪ ሲባል ያለ ማን ተርጉም ይሉ የለም እዚያ ላይ እና ከዚያ በዚህ ነበር እንግዲህ እመቤታችን ያው እንግዲህ እዚያ ደሞዝ የለም አይደል ምንም የለም እንግዲህ ያለ ያው እንደ ተማሪ ነው የሚኖረው ያለ ነገር የለው ልጁነት የሚደረግለት ነው የለም ከዚያ በኋላ ያው ለከዚያ ኖር አሁን ምን ይመጣል ወደ አዲስ አበባ ይመጣል ይሃኔ እንኳን የሄደው ወደ ሀገሩ ሄድና ሁኔታው እንደው አልመቻችለት ሲል ወደ አዲስ አበባ ይመጣል አዲስ አበባ መጥቶ ምን ያርፋል ኡራኤል ያልፋል ኡራኤል አርፎ ሳለ ከዚያ እንደው እንግዲህ በተቻለው መጠኑ ከበሮ እየመታ ጸናጽል እያቀበለ እንደው እኛ ሲሆን ጫማዎች አባቶች ጫማ ይዞ እየወጣ ይገባታል ከዚያ መካከል አንድ እናት ያሉ አንድ ታላቅ ባለሀብት እናት ያሉ ነካ ከዚያ መካከል ላይ ሲያወት እዚያው አንተ ልጅ እንዲው ሲጠይቁት እንደዚህ ነኝ ያለ ምንድነው መሰራው ምንም ስራ የሚልኝ ነው ከዚህ እንዲህ ብዬ ልጅ ሰላም ሲቆ ተቀደም ይሄን ያሉት በልና ራት ምሳ ለቤቱን ያሳይና መተና ብላ ራት ምሳ ብላት አገልግሎቱን ቀጥላሉ ያን ብቻ አልበቃቸው ከዚያ በኋላ ኤምባሲ ሄዱና ይነቃ ምንም እኮ ትምህርት የሚባል በእኛም ትምህርት ብዙ አልገፋም እኮ ያለ ምንም የለም ኤምባሲ ሄዱና ሲያበቁ ጠይቁና ሲያበቃ እንዲህ ያለ ልጅ አለኝ አስጠጉልኝ ጥበቃ ከዚያ በኋላ መስፈርቱ እንደዚህ ያ መስፈርቱ ምን አስገባልኝ እኔን ነው ማየት ያለባቸው ይሉና ምንም ነገር ፈተና ሳይሆን ወስዶ እዚህ ያስገብታል ኤምባሲ ከዚያ ገብቶ ከዚያ በኋላ ያው እንግዲህ እዚህ ሄድታቸው እንታችሁ ይኖሩ አይኖሩ እንጃለታቸው ከዚያ ገብቶ ያው ትንሽ ያው ኤፒሲዲ እያለ ከዚያ እየተማረ አሁን ሁላ አለ ያ ልጅ ያለ አሁን ከዚያ አሁን ይመጣል የሚደውልልኛል ይመጣል አሁን እዚህ
ወደ የካባዱ መሰለኝ አሁን ያለው ኮንዶሚኒየም ደርሶታል። ከዚያ መካከል ሲመጣ ግን እንወያያለን። እንደው አይምሮ እንደው እንዴት ነው እንደው ምን ታስባለህ እንደው ከዚህ ደረጃ እንደው ምንድነው ያደረሰ ያቺ ውዳሴ ማርያም ናታ ያቸው ውዳሴ ማርያም ናት ያደረሰኝ እኮ አባቴ። ሌላ ምን አለኝ እንግዳ በምኑ ምን አለኝ? ስንት ዲግሪ ይዘው አተውቱን የዛሬ እዚህ መግባቴ የዚያችን እመቤታችን እርዳታ ነው። ያችን ቆጥራልኝ ነው ያችን እንደው እኔ እንኳን አልመሰለኝም ደግሞ ነገር ያለ እንደው አንዳንድ እዚህ በቀና ሲያገለግሉ ሁሉም ለካ ድካሙ ከንቱ አይቀርም ዘጻሙ ባለም ያዩ ለዘላፉ የሚለኝ ማለት እንዲህ ያለ ይችን ነገረኝና አሁን ይመጣል ከኔ ዘይንሱ ያብዩ የሚባል ነገር አለ። ትንሹ ይበልጠዋል። ዛሬ እኛ በላይ ነው እሱ ያለን አይመጣና እንዴት ነው አንተ ለዚያ ቦታ ለዚህ ደረጃ ላደረሰ አንድ እውቀት አንድ መሰረት ሳይኖር ይሄ እውቀት እዚህ ስደርስ እንዲያው ለዚያ ቦታ ምን እንደው አታደርግም ወይ እንደው እንደው እየረሳሁ ነው። ጥሩ አሳስቦኝ ቀና ነው ምን ላድርግ አለኝ። ለጉባኤው ቀርቷል እንዳለመው ጠፍቷል። አሁን ተፈቷል ማለት ይቻላል። እና ከዚያ መካከል ላይ ጉባኤው ማለም የለም እየተባለ የምሰማው አለ። አይ ልክ ነህ እንደው ምናልባች እንደው እንግዲህ ስለማይበረ ካህናቱ አልኩት ጥሩ አሉኝ። አሁን እንግዲህ ምንድን አለኝ ብርድ ልብስ ቢሆን ጥሩ ነው ለቤተክርስቲያን ደግሞ ኋላ አመጥቶ ምን ሰጠኝ 24000 ብር ሰጥቶኝ አሁን ሄጃለሁኝ ያለ አሁን 24000 ሰጥቶኝ አሁን ወደፊት እቀጥላለሁኝ እና መጀመሪያ ቁጥራቸውና ከዚያ በኋላ የገንዘብ ችግር የለም ያው ብሏል እንጂ እንግዲህ አሁን ብዙ ቀን ሆነ አሁን ጊዜ ያመጣ ብር አለ እጅ ላይ ያለ እንደዚህ ያለ ሰው ያ እንደዚህ ያለ ሰውዬ ነው። ታደሰ የምትሏቸው የዚሁ ሀገር የዚሁ ናቸው። የገነተ የዚያው ተወልደው ያደጉ ናቸው። ምሁር ናቸው። የቅዳሴ ልዩ ናቸው። ድምጻቸው ጋር ልዩ ተወው ያላቸው ካህን ናቸው። ወዲያው እንደመጣሁኝ ያው እሳቸው ገቡ። እንደገቡም እንዲያው ሌሎቹ ይወጣሉ ይገባሉ ይጀምራሉ ይተዋሉ። እሳቸው ግን በዚያው ገፉ። አሁን ተቀኙ እሳቸው። ቅኔው ደግሞ የመምህራን ቅኔ የሚቀኙት ቅኔ ያለ ቅኔው ለየት ያለ ቅኔ ነው ያለ። አሁን ከዚህ ቦታ ሌላ ሰው ይወጣ የለም። በእሳቸው ግን ይከበራል። ዛሬ የእሳቸው እኮ እሱ እኮ ታዴናተውም ይሏቸዋል። ታዴናተውም ይሏቸዋል። እና ታደሰ አለሙ ይባላሉ። ልጁ ምሁር ናቸው። ቅዳሴ መምህር ናቸው። ቅኔውም ቅኔ ዋጭ ናቸው። ይሄ ታደሰ የሚባል የዚያው ተወላጅ ናቸው። የታደሰ በቅስና የሚያገለግሉ ናቸው። አሁን የቅዳሴ መምህር ሆነዋል። ቅዳሴ መምህር ሆነዋል። ይሄም ምላችሁ ይሄማ ለብቻ ነው። ይሄኛ ያሉ እንትና ፈረንሳይ ወዲስ ያሉ ናቸው። እኔማ ታደሰ እሳቸውማ አሁን እንግዲህ 3-4 ነበሩ እዚያ ፈረንሳይ ይመሩ። አሁን እንግዲህ ሞቱ ሁላቸውም መሰለኝ። ገብረ መስቀል የሚባሉ ባይነሳኝ የሚባል ደግሞ ጦመ ልሳን የሚባሉ ታላቅ አባቶች ነበሩ። 4 ነበሩ። አንደኛው የባለቤቴ እንትን ነው። አንደኛው አክስቴ ናት የጦመ ልሳን ባለቤት። እሳቸውም አርፈዋል። ገብረ መስቀልም አርፈዋል። ባይነሳኝ መምህሮች ናቸው። እነዚህ ሁላ ይመጡ ይማሩ ነበር። ይኸው ታደሰ 4 ታደሰ እነዚህ ጋር እየመጡ ይማሩ ነበር። አሁን ከዚያ በኋላ እነዚያ ወጣ ገባ ሲሆን እንደ በሽታውም ሁሉም በሽታው ይኸው ባይነሳኝ ነበር እንጂ ባይነሳ በጣም ቅኔ አዋቂ ናቸው። እነዚያኞችም እንደዚህ አዋቂ ናቸው። ግን ያለ ማጠናከር ነው። ይሄኛው ጠንከሩ በዚሁ በቅኔው ላይ ታደሰ ይሄ ናቸው ስማሙሽን ያገኝ ያልኳቸው። ይሄኛው ጠነከሩና ከዚያ በኋላ እንደ ብዙም አለ እንግዲህ እንደዚህ አይደለም እንግዲህ እንደፊቱ እንደዚያኛው አይደለም። እና ግን እንግዲህ ቅጸላውን እቀጽላለሁኝ ትዳር አለኝ ደግሞ ቦታው ደግሞ አሁን ሰው የለውም እና እንዲያው ምክንያት ይችን ቢያደርጉልኝ አሉኝ። አዎ እንግዲህ አገባው ሁሉ የቀጻጽሯ መቼም ያለ ብዙም እንትን ባይባልም ያው ቀጽላለሁ እየተባለ ጥሩ እንግዳ ከሆነ ይሄኛው ከሚያመልጥ በሚል ያው ሰጠኋቸው። ማለትም አሁን ከዚያ ያገለግላሉ እሳቸው ያለ አሁን ከሳቸው ብዙ ልጆች አሉ። አሁን በጣም በስሯል። ሰውየውማ በጣም ናቸው። አሁን የመጣ ልጅ ሰመረን በስሙ ያለን ሰምረ አልኩት እኔ የመጀመሪያው የቅኔው ፈጣሪ ከገብረ ዮሐንስ ወልደ ገብርኤል ከወልደ ገብርኤል አባ ወልደ ገብርኤል ይባላል። ከዚያ ቀጥሎ ግን ሰምረ ክርስቶስ ወይ ሰምረ አብ ነው የሚባል ያለ ሰመረ የሚሉትን ሰምረ አብ አልኩት ልጅ። ይሄኛው ልጅ ነው በጣም ያለ በጣም ልዩ ልጅ ነው። ይሄኛው ልጅ ያለ ከመውህሉም በላይ ነው የሚሆን ያለ ይሄኛው ልጅ። ይሄ አይገናኙም ከዚያ መምህሩም ጋር በጣም እንትን ዘመናዊ የበሰለ ነው። በዚህም እንትን ባለ ዲግሪ ነው እና እሱ ነው። ይሄኛው በጣም ጠንካራ ልጅ ነው በጣም ያለ። አሁን ልጅ በጣም የሚመራው ልጁ በጣም ጠንካራ። አሁን አስነጋሪ ሰጥቼዋለሁኝ። አሁን ዘራም ተሰጥቷል። ዘራም ተሰጥቷል። እዚህ ሆነ ነው ያለው። አይለይም ጉባኤ ሰምረ ይባላል። ልዩ ልጅ ነው በጣም ነው ያለ። እንትኑ ያለ አያያዙ የከተማ አይደለም የክፍለ ሀገር ተማሪ ነው መሰለኝ ያለ። ጠንካራ ልጅ ትልቅ ደረጃ የሚደርስ ነው። ሞራል የሚያስፈልገው ነው ቅኔ እንደሌሎቹ ዝም ብሎ አይደለምና አሁን ግን ከልክ ያለፈ ነገር እየመጣ ነው። ቅኔን ይዞ በደንብ መዝለል፣ በደንብ ከልክ በላይ መጮህ
ብዙ አግባብ ያሉና ነገሮች ሲታዩ ያሉና ይህን ደግሞ አባቶቻችን አላቆዩልንምና ይሄ እስቲ እንዴት ይታያል? እንትን ነው መስመሩን ለቋል። ስካር ምን ይባል እብድና ወይ ስካር አይባል። በጣም አስቸጋሪ ነገር ነው ያለ። ይገርምላችኋል። በጣም የሚያዝነው ያለ ምን እንደሆነ እንጃለታችሁ። አሁን እኮ እንግዲህ እኔ ሀኛ የለ ዛሬ እንግዲህ ያለ እኮ እንደው ልብ ወለድ ዝም ብሎ እኮ ያለ እንደው እንትናን እኮ አርዮስን ቅዱስ ጴጥሮስ ያው እንግዲህ ያለ በዚያ በተነሳ ጊዜ ምንድነው ያለው? የዚያ ጊዜ ያለ ፍጡር ብሎ በተነሳ ጊዜ ተው እንጂ ከኔ አልተማርከው ከኔ አላገኘው ለምንድነው? ተናግረው ከሆነ አትርገመው፣ አስበው ከሆነ አትናገረው ብሎ ነው የሰመከረው ያለ። ከዚያ በኋላ ያው እንግዲህ ሰይጣን በዚያው ቀጠለ ይላል። ከዚያ ደቀ መዛሙርቶቹ የለም ይሄ እኮ እየቀጠለ ነው ባሉ ጊዜ አስጠርቶ ሲያበቃ ወገዘው። ሲያወግዘው ከቤተ ክርስቲያን እንዳይገባ ስጋው ደግሞ እንዳይሳተፍ ከማህበረ ካህናቱ ጋራም ሱታፌ እንዳያደርግ በዚህ ምክንያት ለየው ይላል። ለየው። ከዚያ በኋላ እሱ ደግሞ መሲያው ደግሞ እንደገና መስመር ይላጋል። የቀለም ሰረገላ አያሰነካክለው፣ ጠጅ አያሰክረው የለ መስሎ የተነስቼ ነበር አመምሪ ጋር አስታርጎ ብሎ ሽማግሌ ይልክ ነበር። እና አሁን እንደ ስካር ነው እንደዚህ ያለ አሁን ብስታውት ያለ ከዚህም የከንታ ያረድም የለ። አሁን አንድ ይመጣሉ እኮ ተማሪዎች አሉ፣ ዘራፊዎችም ይመጣሉ፣ እንደዚህ ደግሞ አንድ የሞሉ ሰዎች ይመጣሉ። ያ ከምን እንደሚያመጡ አይታወቅም። የገብንጨረቱ ይሄ ራሱ እንደምቅድም እንዳልኳቸው ወይም እብደት ነው ወይም ስካር ነው። ሳይጠጣ የሰከረ ነው። በጣም የቤተ ክርስቲያን ቀለሙን ውበቱን አጠፋብን። እብደቱ ብቻ ነው እንጂ ቀለሙ መች መነገሩ ምን ይያዛል እኮ የለም። ባዶ እኮ ነው ዝም ነው ያለ፣ ብቻ ጩኸት ብቻ ነው ያለ። እዚህ እኮ ያለ የተክላ በህቁ አላ ዘምር በመጠን ከመይዘንግው አሁን ይላል እኮ ለዚህ ላይ ላይ አትጩህ በጣም ነው ያለ። ዘምር በመጠን ነው ያለ። ጋሩ ዛሎ በቆየት ይላል። ይሄ እንዲያረባ ጩኸት ይልና በአትጩህ ሌሎቹ ደግሞ እንዳይደናገጡ ያዙትን ዓላማ እንዳይረሱ አትጩህ ነው የሚል ነገር ያለ እኮ። እና እኔ ከዚያ የሚገኛም እኮ ጩኸት ነበር በመጠኑ ነገር። ያሁን እኮ መጠን በላይ እኮ ነው ያለ ወዲያ ያለና ይሄ ከህግ ውጭ ነው፣ ከጉባኤያችን ውጭ ነው፣ ከቤተ ክርስቲያን ውጭ ነው። ትክክል አይደለም ያለ። እኔን የሚያስተምሩ ሰዎች እንዴት ያሉ ሰዎች እንጃለታቸው ነው። ከእንታሪ ጠይቃለሁ እንኳን ከእንታሪ ከዚያ ልጃቸው አለ አይደለ መምህር ቅዱስ አለ፣ ከሱም የለም ያሉ መጣሉ ልጆች አሁን አለ የመጡ 2-3 መምህራኖች አሉ እኔ መጡ አሁን እና የለም የጠበቁ ናቸው። ይሄ እንደው ገና ወገበ ነጭ ሩዝ ሙሉ ያለ የሚያርግ ያለው እና በዚህ ነውና ትክክል አይደለም። አሁን የሚሰሙ ካለም ቢያስተካክሉ ይሄ ነገር ነው። ቅኔ በጩኸት አይደለም ያለ በምስጢር ነው እንጂ የሚበስለው። እና ሰሚታንም ያደነቁራል ራሱ ደንቁሮ ሰው ያደነቁራል። እና በጣም ነውር ነው። ቤተክርስቲያኗን ይሄን ብታወግዝ ጥሩ ነው ያለ እንዲያ ነገር ያለ። ብዙ ጊዜ ሊቃውንቱ ሙያ ለማስፋፋት ከአንዱ ቅኔ ከሞሉ በኋላ ሌላው ገጂ ልምላ ይሉ ነገር ነበር የሚታየው በድሮ አባቶቻችን። አሁን ግን ከአንዱ ቦታ ከተማሩ በኋላ ቦታ የሚያዝ ነገር ነው እንጂ ሙያ ማስፋፋቱ ላይ ብዙም እየታየ አይደለምና እስቲ ይሄ ምክንያቱ ምንድነው ብለው ያስባሉ? አሁን ይሄኛው ከዚያ አሁን እንግዲህ 4-5 መርገጡ አይደለም ያለ አሁን ከዚያው ካለበት ያለበትን ያንን መምህሩን መስሎ ከወጣ ያስፈልገው እኮ ያለ መምህሩ ያን ያዘውን የሰምና ወርቅ ከሆነ መምህሩ ያለ የውስጠ ዘመን ከሆነ ጎዳናም ከሆነ የዚያን ይዞ ከሆነ በቂ ነው በጣም ያለ። ይሄ እንዲያው 10 ዳቦ ከመላስ አንዱን መንከስ ይባላል። እና ይሄ ከዚያም የታመመው ውሻ መልከፉ ብዙም አይደለም ያለ ብዙም አለ እንደዚህ የሚለው ነገር። አሁን ይሄ ነገር ወዲያ የሚሄዱት ነገር ያለ እንጃ ሄደው የሚያዙ ሙያም ብዙም የሚታይ ነገር የለም። አንድ እንዲያው መስመር ያለ ነገር የሚታይ ነገር የለምና ከአንድ ጉባኤ የዚያን የመምህሩን ይዞ ከወጣ በቂ ነው ያለና አሁን ትልቁ ነገር አሁን ያመጣው ተስፋ የሚያስቆርጠው ወደፊት እንዳይበስል ተማሪውን የቤተክርስቲያን ልጆች ሙያዋን አጠናቀው እንዳያውቁ ያደረገ ምንድነው ያለ ችግሩ ከዚህ ነው ያለ። ምንድነው ያለ ዛሬ ሙያው ያለ ስንት ነገር ሊቃውንት ሁሉን ነገር ይዞ ተቀምጦ ሲያበቃ እንደገና አውድልዳይ ነው የሚቀጠረው ነገር ያለ ዛሬ ያለ። ቤተክርስቲያኗ ልጆቿን አልሸከፈችም አላቀፈችም። ያው በገንዘብ ነው ዛሬ እንደሚታየው እንግዲህ ያለ። በዚህ ምክንያት ይሄ ነው እንዳይማሩ ጥራት ሙያ እንዳይኖራቸው ያደረገው ይሄ ብቻ ነው ያለ። ተምረንስ ነገር የምንደረሱ የሚባል ነገር አለ። እነሱ የተማሩት ቀርተው ያልተማሩት ቦታውን ስለያዙት በዚህ ምክንያት ምን ይደረጋል ሆነ ያለ እና ምናልባት ይሄ የሚመለከታቸው ቢያስተካክሉልን መለከታቸው ይሄ ነው ያለ።
ለቤተክርስቲያኑ ለደቀ መዛሙርት እንቅፋት የሆነ ነገር ነው ያለ። ተምሮ እንዳልተማረ እየሆነ ወንድሙን አይቶ ከዚያ በኋላ ግን ምን ሲሆን አየሁት እያለ በዚህ ተስፋ እየቆረጠ ሙያውን ማበሰልና ማጠንከር አልተቻለም። በዚህ ምክንያት ያለና ይህም ትልቅ ችግር ነው ያለ። በቤተክርስቲያኗ ትልቅ አደጋ ነው ወርቆባት ያለ በዚህ ምክንያት። እሺ ኤምታ መቼስ እርሱም ያክል ሊጋብዘን አንድ ቅኔ ሳናስደርጎት አንለያይምና ለኛም ለተመልካችን ቢሆን እስቲ አንድ ቅኔ ያርጉልና። ገብላዊ ዮሐንስ ፍጡራን ግብረ ፈጣሪ ሆሙ ገብሩ መላእክተ ግርማ ምስጢረ ወቅኔ እስመ ሀበ አልቦ ፈጠሩ። አዎ ምን ማለት ነው? ይሄ ዮሐንስ ገብላዊ እና ቅዱስ ያሬድ ፍጡራን ሲሆኑ የፈጣሪያቸውን ስራ ሰሩ። መላእክተ ግርማ ምስጢረ ወቅኔ እስመ ሀበ አልቦ ፈጠሩ። ይሄ ማስፈራት መላእክት ምስጢርና ቅኔ ሀበ አልቦ ፈጥረዋልና ማህባ አልቦ ፈጥረዋል። ቅድም እንደወገነ ማህባ አልቦ ፈጥረዋልና እዚያን የገራቸውን ስራ ይሄ ማንም የሚሰራው የፈጣሪ ስራ ነው። የፈጣሪ ስራ ነው። ይሄ ስራ የሚሰራው በዚህ ነው። በዚህ አሳስባለሁ። እሺ ኤምታ እንደው አሁን በቤተክርስቲያናችንም ብዙ ነገር እንዳለ የሚታየውንም ነገር ነግረውናልና ይህን ለሚመለከት ደግሞ የሚያስተላልፉት መልእክት ካለ የመጨረሻ እንዲሁም ማመስገን የሚፈልጉት ሰው ካለ እድሉን መስጠትና ፕሮግራማችንን እንጨርስ። ቅድሚያ ይኸው እንግዲህ ወልደው ላሳደጉ ሕይወተ ሥጋም ባይኖሩ ነፍሳችን እናት አባታችን እነሱ ነፍሳቸውን ይማር። ቀጥሎ ያሉ የቀለም አባቶችን ቀጥሎ ደግሞ ታላቁ ሊቀ ሊቃውንት ያሬድ ሽፈራው ለዚህ ደረጃ ለዚህ ማዕረግ ምክንያቱ ሌሎቹ እንደ ግድግዳ ሆነው እሳቸው እንደ ጣሪያ ሆነው እዚህ አድርሰውኛልና የአባቶቻችን በረከት ለእሳቸው አይለይብን። እድሜና ጤና ይስጥልኝ አባታችን እሳቸውን ነው የምለው ያለ። ሌላ እንግዲህ ያለ ቅድም እንዳልኳችሁ ቅኔ ትልቁ ሙያ ነው። ትልቁ ሙያ ሲሆን ሳለ ግን ድካም ያስፈልገዋል። ደግሞ መቼም አንድ የተደከመበት ነገር ውጤታማ ይሆናል። ሁላችንም በዚያው እንግዲህ በመጠኑ እንደው ብቻ እንደው አባቶች እንኳን ባንደርስ እንደው በመጠኑ በዚያችሁ ባለች ስለደከምን ያው እንግዲህ መቼም የዕለት ዳቦ እንድንበላ አድርጎናል እና አሁን ሌሎችን አሁን ያለ መምህራኖችም ሆነ ደቀ መዛሙርቶችም ሆነ መብሰል አለባቸው። መምህራኖችም እንደው እንደ ገበሬ ማህበር ማህተም እየለጠፉ ሰዶ ቤተክርስቲያኗን አያሰድቡ፣ ያብቁ፣ ያስተምሩ። እኔ አሁንስ ዛሬስ እንጃለቱን ደግሞ ያው እንትኑ ከዚያው ገብቷል መሰለኝ። ደግሞ እዚያ መምህራን ገብቷል፣ የሆነ ነገር ሙስና ገብቷል መሰለኝና መጥቶ ያን ማለጠፊያ ይዞ እንደይለፍ ወረቀት ማለት ነው መጥቶ እዚህ ምንም ነገር የሚያመጣው የያዘው ማስጠየቅ አንድ ነገር የሚመለሰው ነገር የለምና ስለዚህ በጣም ችግር ነው ያለና ይህን ነገር ደግሞ አሁን ምናልባች እንግዲህ ትልቁ ነገር ወፈተኑ ለሰማያት ለማንኛቸው ነገር ያለ አንዳንድ ነገሮች አሉ። ጥያቄ ነው ሰውን የሚያበስለው ነገር ያለና ከዚህም ያሉት አባቶች ደግሞ ከላይ ደግሞ ለዚህ እንዲያው የሚመለከታቸው አካል የሚመጡትን በተለያየ መልኩ በሞያ በፈተና ቢሆን የገንዘቡ ፈተና ቢቀር በዚያ በደከሙበት ፈተኑና ቤተክርስቲያኗ እንዲያው እንድትቀጥል ቢትሆን በዚህ ጊዜ እኮ ባትቀጥል እኮ በዚህ ነገር ያለ እንግዲህ ያለ ያው እንግዲህ ሄደና ቁርጡን የሚረከባት እኮ ነገር የለም ያለና አባቶች እንግዲህ ያሉት እንግዲህ ትላልቅ አባቶች አሉን። እነሱ ይሄን ነገር በዚህ ቢያደርጉልን እንዲያው አው እንደሱ ግን አሁን ሊያውቁታል ማለት አለ። አንዳንድ እንግዲህ እዚያ ያለ ታች ያለ እዚያ ሊደረግ ነው የሚችል ያለና በጣም አሁን ዛሬ ሰፍቶ ነው ያለ። እንደ ወር ደመወዝ ነው እንግዲህ የሚታሰብ ነገር እና ያለ አሁን ሰውየው ሙያውን አይደለም የሚያስበው። ቤተክርስቲያን ሊገባ ሲፈልግ ሙያውን አይደለም የሚያስበው፣ ገንዘብ ብቻ ነው ያለ። ገንዘብ የሚያሰባስበው ነገር ያለ ምን ጥያቄ ነው ነው ለመግባት ነውና ይሄን ነገር ቢስተካከል ነው የሚላልኝ ሐሳብ። እንዳናተም ድርጅቱን ፍኖተ ያሬድ ይሄን ድርጅትም እዚህ ያስፋልን። ያው እንግዲህ የማንታወቀውን እንድንታወቅ ያደረጋችሁ እንግዲህ አባቶች በረከት ቅዱስ ያሬድ ነው። አሁንም ያለ ያሬድ ሁሉ ያሬድ ነውና እግዚአብሔር በረከቱ የሱ ይደርባቸው፣ ድርጅቱን ያስፋልን። ወደፊትም ደግሞ እንግዲህ እንታዘዛለን። እናንተም ደግሞ እንግዲህ እንዳከበራችሁ እዚህ ያክብርልን። እሺ ውድ ተመልካቾቻችን ቃል ገብቶልናል በዛሬ ፕሮግራም ብቻ እንደማንለያይ። ለዛሬ ግን በዚህ ላይ ቃና የዛሬ ፕሮግራማችን የሚመስል ነበር። ሳምንት በሌላ እንግዳ እስክንገናኝ ድረስ በያላችሁበት ቸር መሰረተ ዜማ ወጠነ መሰረተ ዜማ